በሰላም እንድኖር ምክንያቱ ያንተ ምሕረት ብዛቱ ያንተ ምሕረት ብዛቱ። በጣም ክፉ በጣም ጨካኝ የሆንኩኝ ማህበረሰቡን የሚያስፈራ አይነት አስተዳደግ ማደግ ጀመርኩኝ ማለት ነው። እኔ ምን አለ በሉኝ ይሄ ልጅ ያደገ በሄደ ቁጥር ልክ እንደ ሳዳም ሁሴን አሸባሪ መሆኑ አይቀርም። ትልቁ የኔ ታርጌት ምንድነው? የተለያዩ ስልቶችና የተለያዩ ቴክኒኮችን በመማር ሰዎችን ለማጥቃት ያ ደግሞ በውስጥ እያደገ ሲመጣ ይሄ የበቀል እንትኔን በደንብ ለማስፋት ነበር ሀሳብ የነበረው። ሱቅ ሄጄ ምንም ብር ሳልሰጥ ገንዘብ ሳልሰጥ እቃ ወስጄ መልስ እቀበል ነበር። እናቴ ላይ የደረሰባትን በደል ለመበቀል አባቴን እየመግደል እነሱ ተኝቶ ባሉበት ከነ ልጆቻቸው ጋዝ አርከፍክፌ ቤቱን እስከ ማጋየት አንድም ሰውንም እግዚአብሔርን የሚያስደስት የህይወት ታሪክ የለኝም። በዚች ምድር ላይ ከኃጢአት ሁሉ በላይ ኃጢአት ምን እንደሆነ ታውቃለህ? እኔ ሰው መግደል ምናምን እንደዚህ አይነት ነገሮችን አንስቶ የማውራት ድፍረቱ ልጁ አልነበረው እዛ አይደለም ማለት እና ሰው ከመግደል በላይ ኃጢአት ምን አለ ብዬ ስጠይቀው ምናምን ሰዎች ማህበረሰቡ በተለያየ መንገድ አግልሎ በጭራሽ ለምንም ሊሆን አይችልም ተብሎ በእኔ ተስፋ የተቆረጠበትን ቤት ፍቅር ያዘንባል በህይወት ያኖር። አዎ በህይወት ያኖር። እግዚአብሔር አምላክ ሆይ ስለሰጠን ስለ ውዱ ልጅ ስለ ክርስቶስ ኢየሱስ እጅግ አድርገን እናመሰግናለን። በክርስቶስ ኢየሱስ በኩል በዚች ዓለም ስላበዛህላት ምሕረት እናም ደግሞ ካንተ ዘንድ ስለበዛልን እጅግ ብዙ ለሆነው ስጦታ እጅግ አድርገን እናመሰግናለን። በጌታ በኢየሱስ ክርስቶስ ስም እግዚአብሔር አምላክ ሆይ በዚህ የህይወት ምስክርነት የብዙዎች እስራት እንዲፈታ ቀንበር እንዲሰበር እግዚአብሔር አምላኬ ሆይ ካሉበት ጨለማና ስርዓት ብዙዎች ደግሞ እንዲያመልጡ ኢየሱስ ክርስቶስ እንጸልያለን። ስለሰጠን እድልና ጊዜ ደጋግመን ስለማርከን እጅግ አድርገን እናመሰግናለን። ክብር ሁሉ ለስም ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እኔ ዘማሪ ሳዳም እባላለሁ። ተወልጄ ያደግኩት አርባ ምንጭ ደቡብ አርባ ምንጭ ዙሪያ ከምትገኝ ጨንቻ የምትባል ምናልባት ወረዳ ከተማ ነች። ከተማይቱ ደግሞ እንግዲህ ለየት ለማድረግ በአፕል እና በወተት ምርት ትታወቃለች። የተወለድኩት ጨንቻ ከተማ ነው። ሀፍ ደግሞ ያደግኩት ወደ እናቴ ፋሚሊዎች ዲታ ወረዳ ዛላ ከተማ ትባላለች። እዛ አድጌያለሁ ማለት ነው። እንግዲህ ህይወት የሚጀምረው እንዳልኳችሁ ጨንቻ ከተማ ውስጥ ተወልጄ እዛው ከ1 እስከ 5 ተምሬ በሰዓቱ ያደግኩት ደግሞ በሃይማኖት ያው ማለት ኢትዮጵያ ላይ ይሄ ነው ያ ነው አይደለም፣ ግን አንድ ትልቅ ሃይማኖት ውስጥ ያለ ፋሚሊ ነው። በሃይማኖት የሚተዳደር ያ ማለት ጌታ ኢየሱስ ክርስቶስን እንደ ግል አዳኝ ያልተቀበለ ቤተሰብ ውስጥ ነው ተወልጄ ያደግኩት ማለት ነው። እንግዲህ ተወልጄ ሳድግ እንደማንኛውም ኢትዮጵያዊ ልጅ ለእናትና ለአባት እየታዘዝኩኝ ትምህርቴንም በአግባቡ እየተማርኩ እስከ ተወሰነ ጊዜ ድረስ አድጌያለሁ ማለት ነው። ከዚያ በኋላ ግን አጋጣሚ እዛው ከተማ በነበረኝ ህይወት ውስጥ በቤተሰብ አለመግባባት ምክንያት እናቴና አባቴ ማለት ያው አባቴ በእናቴ ላይ ሁለተኛ ሚስት በመደረቡ ምክንያት እናታችን አጋጣሚ በተፈጠረው ክስተት ተበሳጭታ ከቤት ስትወጣ ጥሩ ያልሆነ የቤተሰብ
ሂስትሪ የተፈጠረ ነበረ በቤተሰቦቻችን ውስጥ። ያንን ታሪክ እያየሁኝ ያደግኩኝ ጥሩ አልነበረም እና በዚህ አስተዳደግ ውስጥ እያለው ከአባቴ ጋር መኖር አልቻልኩም። ትንሽ የነበረው እንጀራ እናት ነው እንግዲህ ተጨማሪ ሌላ ማላውቀው ሰው ነው በህይወቴ ሲመጣ የነበረው። ያ ማለት እንጂ ከእንጀራ እናት ጋር ማደግ ምን አይነት ከባድ እንደሆነ ያንን መለማመድ አልቻልኩም። ቀጥታ እናቴ ቤተሰቦች ቀደም ወዳልኳችሁ ወደ ሁለተኛ ወዳደኩባት ወረዳ ዛዳ ከተማ ሙቭ አደረኩኝ ማለት ነው። ያ ደግሞ የእናቴ ፋሚሊ በብዛት የሚኖርባቸው አካባቢዎች ናቸው። አሁን የኔ ህይወት ታሪክ በጣም አደገኛ የሚባለው ህይወት የሚጀምረው እዛ ጋር ነው። ማለት ቤተሰብ ከተበታተነ በኋላ እናትና አባት ከተለያዩ በኋላ አይ ቲንክ ወደ የ10 ዓመት 11 ዓመት ልጅ በዛ አይነት ሁኔታ ውስጥ ነበርኩኝ። እናቴ ወዳለችበት ኮብልዬ ከሄድኩኝ በኋላ እናቴ የምትኖረውን ኑሮ አየሁኝ። ከቤተሰብ ጥሩ ከነበረበት ህይወት የራሷ ከነበረ ንብረት ተፈናቅላ ቤት ተፈናቅላ ስለነበር የሄደችው ሄዳም ደግሞ ትኖር የነበረው ቤት ተከራይታ ነው። በሰዓቱ ለሷ በጣም አፎርድ ለማድረግ በጣም ከባድ ነበረ። ያንን ደግሞ ላይፍ ለመቀጠል እንግዲህ የግድ መስራትም ነበረባት። ሰው ቤት ተቀጥራ ትሰራ ነበር። ሰው ያንን የእናቴን ህይወት ካየው በኋላ ህይወት ከዚህ በኋላ የሚኖረው ህይወት ምን አይነት እንደሆነ እንግዲህ ከባድ የሆነ መጣ ማለት ነው። ለመገመት ትንሽ ይከብዳል። ምክንያቱም ጥሩ የሆነ ቤተሰብ ላይ እያደግ ከዛ በኋላ ደግሞ የተበታተነ ህይወት ውስጥ በምትገባበት ሰዓት ከኔ ጋር አብሮ የወጡ ደግሞ ታናሽ እህቶችም ነበሩ። እነሱንም ታናናሾቼ ናቸው። ምንም ግራና ቀኙን አያውቁም። ሰው ከእናታችን ጋር ተጠልለን አንድ ላይ እሷ በተከራየችበት ቤት ውስጥ አብረን መኖር ጀመርን። ያንን ህይወት ለተወሰነ መቀጠልም ስላለብኝ መኖርም ስላለብኝ እኔ ያደረኩት ምንድነው ቀጥታ ሊስትሮ ተራ ነው የወጣሁት። ሊስትሮ ተራ ወጣሁኝ። ሊስትሮ ተራ ወጥቼ ጫማ መጥረግ፣ የተለያዩ ስራዎችን ለመስራት ራሴን አዘጋጀው። ያን በማደርግበት ሰዓት ግን ያው አንደኛ የቤተሰብ ቁጥጥር የለም፣ የተበላሸ ደግሞ የቤተሰብ ታሪክ አለ። ያ ሁሉ ተስፋ እያስቆረጠኝ ያደኩ ስመጣ በልጅነቴ ወደ ሱስ ጥሩ ወዳልሆነ ህይወት ውስጥ መግባት ጀመርኩኝ። ያ የነበረው ህይወት ደግሞ እንደገና ወደኋላ እያደኩ በመጣበት ሰዓት አባቴ በእናቴ ላይ ያደረገውን በደል እያሰብኩ ነው ማደግ የጀመርኩት። ያ ደግሞ በጣም በውስጤ ላይ የፈጠረው ጠባሳ ቀላል አልነበረም። ምንድነው ኢቭን ወደ በቀል ህይወት ውስጥ ሁላ ለመግባት በዚያ ልጅነት ስለት ይዤ ሁላ መዞር ጀምሬያለሁ። ከተማው ላይ በጣም ደግሞ በዚህ ላይ ስሜ ሳዳም ይባላል። ሳዳም የሚባለው ስም ደግሞ ትንሽ ጥሩ የሆነ ሂስቶሪ የለውም። ማለት ይሄ ሳዳም ሁሴን የሚባለው ስም ትንሽ ከማሸበር ጋር አሸባሪ ነው ምናምን የሚል ነገር አለ። ስሜ በዛ ከተማ ላይ አስተዳደጌ በዚህ በፋሚሊ መፍረስ ምክንያት የኔ አስተዳደግ የተጣመመ ነበር። ኦልሬዲ የተጣመመ ሲመጣ እኔ ምን ማድረግ ጀመርኩኝ? በጣም ተንኮለኛ፣ በጣም ክፉ፣ በጣም ጨካኝ የሆንኩኝ ማህበረሰቡን የሚያስፈራ አይነት አስተዳደግ ማደግ ጀመርኩኝ ማለት ነው። በጣም የሚያስፈራ ብዬ በድፍረት ልናገር የቻልኩት ምንድነው በጣም ከኔ አቅም በላይ ከሆኑ ሰዎች ጋር ፊት ለፊት ፋይት ማድረግ፣ መደባደብ፣ ደም ማፍሰስ፣ እንደዚህ ስለት ይዞ በስለት ሰውን መውጋት ምናምን እንዲህ አይነት ነገሮች ላይ ራሴን ዴቨሎፕ እያደረኩኝ መጣሁ ማለት ነው። በጣም የሚገርማቸው ነገር ስሜ ከገጠር እስከ ከተማ በክፋት መጠራት ጀመረ። እንዲሁም ከተማው ላይ የነበሩ ወላጆች ልጆቻቸውን ከኔ ጋር አብሮ እንዳያድጉ ወይም ደግሞ አብሮ እንዳይውሉ ሁላ ያስጠነቅቋቸው ነበረ። አንዳንድ ልጆች ኢቭን እጅ እግራቸውን ታስረው ሁላ ከኔ ጋር እንዳይውሉ ተብለው በንጋታው ከኔ ጋር አብሮ
በመዋላቸው ብቻ እጅ እግራቸውን ታስረው የተገረፉ ልጆች አሉ እና ሳዳ የሚባለው ስም አስታውሳለሁ። አንድ ሰው ምን አለኝ፣ እኔ ምን አለ በሉኝ፣ ይሄ ልጅ ያደገ በሄደ ቁጥር ልክ እንደ ሳዳም ሁሴን አሸባሪ መሆኑ አይቀርም እና የዚህ ልጅ አስተዳደግ በደንብ ተከታተል የሚሉ ነበር ትላልቅ ሰዎች። እኔም ባገኙኝ ቁጥር አንዳንዱ ሊገለኝ ሊያጠፋኝ የሚያስብ ሰው ነበር። ከኋላ የተረዳኋቸው ሰዎች አሉ። እኔም በእርግጥ የማድርጋቸው ነገሮች በጣም ክፉ ነበሩ። ወላጆች ልጆቻቸውን የደበደቡባቸው ነበር። በእነሱ ምክንያት ወላጆች ይጠምዱኝ ነበር። ደግሞ እሱ ብቻ አይደለም። ለምሳሌ መስረቅ፣ ያው እንግዲህ ቀደም እንዳልኳቸው ያ የቤተሰብ ህይወት ከተበላሸ በኋላ በሳይኮሎጂ እንኳን በስነ ልቦና በደንብ ይሄ ነገር የምታውቁ ሰዎች ካላችሁ ቤተሰቡ ጥሩ ያልሆነ ልጅ ወይም ደግሞ ከጥሩ ቤተሰብ አስተዳደጉን ቀርጾ ያልወጣ ልጅ ለክፋት፣ ለተንኮል፣ ለአመፅ እብን በጣም ከባባድ ለሆኑ ወንጀሎች ተጋላጭ ይሆናል። ያ እድል እኔ ላይ ያ ዕጣ ፈንታ በእርግጥ ደርሷል፣ አይቼዋለሁ። ጥናቶችም የሚያሳዩት እንደዚህ አይነት አስተዳደጎች ወይም ደግሞ ወላጆች የተበታተኑባቸው ቤተሰብ ውስጥ ያደገ ልጅ በምንም አይነት ስነ ምግባር ጥሩ ሆኖ ሊያደግ እንደማይችል በደንብ ጥናቶች ያሳያሉ እና ያ በእኔ ላይ ሆኖ አይቼዋለሁ። በጣም በእኔ ህይወት ላይ በጣም አደገኛ ሊያስብሉኝ የቻሉት ምንድን ነው? በእድሜ ከኔ ከፍ ያሉ ሰዎችን አላከብራቸውም። ሊመክሩኝ የሚፈልጉ ሰዎች በጣም አስቀይማቸው ነበር። በዱላ በድንጋይ ፈነክታቸው ነበር። አልፎ አዋርዳቸው ነበር፣ እሰድባቸው ነበር። በልጅነት ፖሊስ ጣቢያ ገባ ነበር። ያ ሁሉ ህይወት በእኔ ህይወት ላይ ሲሆን እንግዲህ እንደ ማንኛውም ልጅ አስተዳደጌ ተስፋ ያለው አልነበረም። ያ ማለት ነገ ይሄ ልጅ ተምሮ ለዚህ አይነት ደረጃ ይደርሳል የሚባል አልነበረም። ያ ማለት በደንብ ይገባቸዋል ብዬ አስባለሁ። በተለይ በቤተሰቦች ውስጥ ጥሩ ያልሆነ የህይወት ታሪክ ያላቸው ልጆች ፊውቸራቸውን በደንብ ማየት አይችሉም እግዚአብሔር ካረዳቸው በስተቀር። በእንዲህ አይነት ህይወት ውስጥ እያለው ነው እግዚአብሔር የደረሰልኝ። ይህንን ምስክርነት በነገራችን ላይ ለእግዚአብሔር ክብር ነው የምመሰክረው፣ እግዚአብሔር እንዲከብርበት እና ሰዎች ደግሞ በዚህ ምስክርነት እንዲታነጹ ልክ በእንደኔ አይነት ህይወት ውስጥ ሊመጡ የሚችሉ ልጆች ካሉ ከኔ ህይወት ሊማሩ እንደሚችሉ ነው። እና ህይወቴን በዚህ ውስጥ እየመራሁ እያለው እንግዲህ ታሪኬ የሆነ ቦታ ላይ ደስ በማይል ግራውንድ ሊያልቅ እንደሆነ እንግዲህ ልክ እያደግ በምትመጣበት ሰዓት እድሜ ከፍ እያለ በሚመጣበት ሰዓት የማገናዘብ አይነት እድሉን ታገኛለህ። ያ ማለት ከሰዎች ጋር አንዳንድ ቶፒኮችን እያነሳ ታወራለህ። ምንም እንኳን ሃይማኖት ውስጥ ብታደግ መጽሐፍ ቅዱስንም አንዳንድ ነገር ሀሳቦችን እያነሳ ታወራለህ። የህይወት ትርጉም ምን እንደሆነ አላውቅም ለመናገር። ለምን እንደተወለድኩ ለምን እንደምኖር ምን እንደሆነ በማላውቅበት አይነት ሁኔታ ውስጥ ሆኜ ነው ሳድግ የነበረው ለመናገር። ቅድም እንዳልኳችሁ እናቴ በአባቴ ተበድላለች የሚል አእምሮ ላይ የታተመ ሀሳብም ወይም ደግሞ ቁጭትም ስለነበረ ትልቁ የኔ ታርጌት ምንድነው? እንጀራ እናቴንና አባቴን ከሷ የተወለዱ ልጆችም ጭምር አንድ ላይ ቤንዚን አርከፍክፌ የማቃጠል የማጋየት ሀሳብም ነበረኝ። እድገቴ ወደዛ ነበር። እበቀላቸዋለሁ፣ አባቴን እበቀላለሁ፣ እንጀራ እናቴን እበቀላቸው የሚል ሀሳብ ነበር። እንግዲህ ይህንን ነገር በማድረግበት ሰዓት በነገራችን ላይ ቁጭ ያለን በጣም ብዙ ፕራክቲሶችን በህይወቴ ላይ አድርጌያለሁ።
ጩቤ ይዞ እስከ መዞር እንግዲህ ያ ማለት 11 12 13 ዓመት እንደዚህ በእንዲህ አይነት እድሜ ውስጥ ሆኜ የተለያዩ ስለቶችን ይዞ እስከ መዞር በጣም የሚገርማችሁ ነገር ግን ከዛም አልፎ ማርሻል አርት ውስጥ ቆይቼበታለሁ። ያ ማለት እብን ሐሳቤም ታርጌቴም ሰዎችን ለመብጋት ወይም ደግሞ ማንም የሚዳፈረኝ ሰው እንዳይኖር በሚል አይነት ተነሳሽነት ራሴን በዛ ውስጥ አቆይቻለሁ። የተለያዩ ስልቶችና የተለያዩ ቴክኒኮችን በመማር ሰዎችን ለማጥቃት ያ ደግሞ በውስጥ እያደገ ሲመጣ ይሄ የበቀል እንትኔን በደንብ ለማስፋት ነበር ሐሳብ የነበረው። ያልኳችሁ በዚህ ውስጥ እያለው ሰዎች ከገጠር እቃ ተሸክመው ወደ ገበያ ሲመጡ ቀምቼባቸው ወደ ጫካ ሮጥ ነበር። ሰዎችን ቀምቼባቸው አዛውንቶችን ጥያቸው ማለት ነው። እቃ በእነሱ ከኔ ጋር ሲታገሉ ወድቀው እኔ እቃ ይዤ መንጥፌ ሮጥ ነበር። ሱቅ ሄጄ ምንም ብር ሳልሰጥ ገንዘብ ሳልሰጥ እቃ ወስጄ መልስ እቀበል ነበር። ይሄ ማለት አዶ ነው። እንዲህ አይነት ልምምድ ሰው ተለማምዶ አላውቅም። እቃ ተቀብዬ ባለሱቅ ብዬ ጠራውና ከዛ በኋላ ይሄንን እቃ ስጠኝ እለዋለሁ። ብር ስጠኝ ካለ ሰጥቻለሁ እኮ ብዬ በማጭበርበር እቃውን በመቀበል ገንዘቡንም መልሱንም በመቀበል በማወዛገብና በማጭበርበር ያንንም ደግሞ እነሱ አላምንም ካሉ ድንጋይ ይዤ በማስፈራራት እንደዚህ አይነት በተደጋጋሚ ወንጀሎችን እፈጽም ነበር። እነዚህ ወንጀሎችን ስፈጽም በነገራችን ላይ ማህበረሰቡ ራሱ አያውቅም፣ ፖሊስ አያውቅም፣ ተጠቆሙብኝም አያውቅም። እንደዚህ አይነት ነገሮችን አድርግ ነበር። እንዳልኳችሁ ከትላልቅ ሰዎች ጋር መደባደብ፣ እነሱን ማጥቃት፣ መፈንከት፣ ደም ማፍሰስ እንዲህ አይነት ህይወት ውስጥ እያለው እያደገ ሲሄድ እናቴ ላይ የደረሰባትን በደል ለመበቀል አባቴን የምሬን ነው የምላችሁ አባቴን የመግደል እነሱ ተኝቶ ባሉበት ከነ ልጆቻቸው ጋዛር ከፍከፌ ቤቱን እስከ ማጋየት ያንን እስከ ማሰብ ድረስ ከባድ የሆነ የበቀል አስተሳሰብ ውስጥ እንዲህ አይነት ክፋት በውስጤ ተሞልቶ እያደግኩ በነበርኩበት ሰዓት ቅድም የተወሰነ ፍንጭ ለማሳየት እንደሞከርኩት ህይወት ምንድን ነው የሚል እድሜ ወደ ይሄ ፋየር ኤጅ የሚባለው አለ አይደለ? ወጣትነት ሊመጣ ወደ 15 ሊጠጋ አካባቢ ባለ እድሜ ውስጥ ምንድን ነው ህይወት? ሰውኜ ተወልጃለሁ፣ ተፈጥሬያለሁ። ኦልሬዲ ባልፈጠር ችግር የለው ግን ተፈጥሬያለሁ። አሁን ከዚህ በኋላ ሞት የሚባል ነገር አለ። እሞታለሁ። ከሞትኩ በኋላ ስጋ ወደ አፈር ይሄዳለች። ወዴት ትሄዳለች? እየመጣው ወይም ደግሞ የመጣሁባቸው ጎዳናዎች በደንብ ወደኋላ ዞር ብዬ ሳይ አንድም ሰውንም እግዚአብሔርን የሚያስደስት የህይወት ታሪክ የለኝም እና ከፊት ደግሞ የሚጠብቀኝ እንደ ማንኛውም ሰው ትኖራለህ፣ ከዛ ትሞታለህ። ምንም አይነት በጎ የሚባል ነገር በምድር ላይ ሳይሰራ፣ ጥሩ የሚባል ታሪክ በምድር ላይ ሳይሰራ ትሞታለህ። አሁን ይሄ ጥያቄ በየጊዜው ወደ ውስጤ እየመጣ ያቃጭልብኛል። በተደጋጋሚ በዚህ ሐሳብ እመሰጣለሁ። እውነት ለመናገር ይሄ ደግሞ ትክክለኛ ሰው ለሆነ ሰው ትክክለኛ ጥያቄ ነው። ከየት ነኝ? የት ነው ያለሁት? ወዴት እየሄድኩ ነው? እነዚህ ሶስቱ ጥያቄዎች መሰረታዊ ጥያቄ ናቸው ለሰው ልጅ።
እድሜ ከፍ እያለ ሲመጣ በዛ ክፋት ህይወት ውስጥ እያለው እንግዲህ ቅድም ብያቸዋለሁ፣ አስተዳደጌ ሊስትሮ ተራ ነው። ቤተሰብ ታሪክ ተበላሽተዋል። ሊስትሮ ተራ ደግሞ ያደገ ሰው ምን አይነት ህይወት ሊኖር እንደሚችል በጣም ግልጽ ነው። ለከተማው በጣም ግንባር ላይ ነው ሊስትሮ ስትሆን የምትገኘው። በጣም በከተማው ሰው በደንብ ትታወቃል። አድራሻ በደንብ ይታወቃል። ያለበት ሁኔታ በደንብ ይታወቃል። አስተዳደግ በደንብ ይታወቃል። የኔ ታሪክ ከጥግ እስከ ጥግ ሳዳ የሚባለው ስም ባይዜ በልጅነት ተምሷል። በክፋት ማለት ነው። ሰዎችን እየረዳው ሰዎችን እያገለገልኩ ለሰዎች ጥሩ ነገር እያደረኩ ቢሆን ኖሮ በጣም አሪፍ። ግን ከዚያ ውጪ በሆነ መንገድ ህይወቴ በዛ ከተማ ላይ እየታወቀ መጣ። ቅድም ወዳልኩ ጥያቄ ውስጤ ይህንን ጥያቄ የህይወት ጥያቄ መጠየቅ በጀመርኩ ሰዓት ላይ ምንድነው አንዳንድ ሰዎች እየመጡ ስለ ወንጌል ስለ ጌታ ኢየሱስ ክርስቶስ ይናገራሉ። ግን በጣም የሚገርማችሁ ነገር ባክግራውንድ ከሃይማኖት ቤተሰብ ስለሆነ ያንን የነበርኩበትን ሃይማኖት ትክክል ነው ብዬ ስለማምን አልቀበላቸውም ነበር ብቻ አይደለም አሳዳቸውም ነበር። አይዳፈሩም። እኔ ጋር መጥተው ቅድም ያልኳቸው ታሪክም አለ፣ ወጣቶችን ማሳመጽ ምናምን አለ። ያንን ሁሉ ህይወት ስለነበር በምንም ተአምር ሰዎች አይዳፈሩም። ግን በጣም የሚገርም ወንጌላዊ ጸጉ የሚባል የጭንቻ ከተማ ሙሉ ወንጌል መሪ ወንጌላዊ የነበረ ሰው ነው በሰዓቱ። እሱ ሰው ልጅ እያለው መንገድ ስንሄድ መንገድ ላይ አግኝቶ ልጅነቴን ሳይንቅ ስለ ጌታ ኢየሱስ ክርስቶስ ነግሮኛል። የዚያን ሰው ንግግር በአእምሮዬ ይዤዋለሁ። ንግግሩም ትንሽ በጣም ልብ የሚነካ ስለነበረ ስለ ጌታ ኢየሱስ ክርስቶስ የነገረኝ መንገድ በጣም ድንቅ ነበር። ያንን ይዤዋለሁ በልቤ። ሌላው ደግሞ እንዲሁ ሊስትሮ ተራ ላይ ጫማ እየጠረኩኝ አንድ አብዮት መንግስቱ የሚባል እሱም በጣም ጥሩ በጌታ የሆነ ሰው ነው። በጣም ስቲል በህይወቴ ላይ ኢፌክቲቭ የሆነ ሰው ነው። ማለት ጤናማ የሆነ ተጽዕኖ በእኔ ላይ ፈጥሮብኛል። አብዮት መንግስቱ መጽሐፍ ቅዱስን ለመጀመሪያ ጊዜ ገልጦ ስለ ጌታ ኢየሱስ ክርስቶስ የነገረኝ ሰው ነው። ከወንጌላዊ ጸጉ ቀጥሎ ማለት ነው። እሱን የነዚህ የሁለቱ ሰዎች ምስክርነት በህይወቴ ላይ ምንም ለኔ ሊጎረብጥ በማይችል መልኩ በጣም ሊገባኝ በሚችል መልኩ ስለ ጌታ ኢየሱስ ክርስቶስ ነግሮኝ ነበር። ግን በጣም የሚገርማችሁ ነገር የነዚህ የሁለቱ ሰዎች ምስክርነት ጊዜውን ጠብቆ ፍሬ እስኪያፈራ ድረስ እኔ በአመፅ ቀጠልኩ እንጂ አልተመለስኩም። ግን ከዕለታት አንድ ቀን በህይወቴ ላይ ያልተጠበቀ ክስተት ተከሰተ። ይህ ክስተት ምንድነው? ከአንድ ጓደኛዬ ጋር እዛች ከተማ ዛዳ ከተማ የሚገኝ አንድ ጓደኛ ያለ፣ ስሙን አልጠቅሰውም። አሁን ያለበት ህይወት በጣም የሚያሳዝን ስለሆነ ስለዛ ሰው በደንብ ቀጥለታሉና ጫካ ሄደን በጣም ጫካ ውስጥ ያለ ደሳሳ ጎጆ አለች። ጫት ይዘን እዛ ጫካ ውስጥ ሄደን እዛ ደሳሳ ጎጆ ውስጥ ቁጭ ብለን ጫቱን ቃምን። እንግዲህ ጫት ከቃምኩ በኋላ ቀጥሎ የሚመጣው ምርቃና ነው። መርቅንን ከዛ ጫካ ወደ አመሻሽ አካባቢ በእግራችን ወክ ያደርግን ስንመጣ በሰዓቱ እኔ ጋር የነበረው የፊዚካል እንትኔ ስትራክቸሬ ከተማው ላይ በጣም አለ ተባለ የዱርዬ የሚለብሱ አይነት አለባበስ። በሰዓቱ የዱርዬ አለባበስ ተብሎ የሚጠራው ምንድነው? ወንድ ልጅ እኔ ፀጉሬን እንደ አሰራ ነበረ፣ እንደ ሴት አሰራዋለሁ። ጆሮዬ ላይ ኩትቻ ሎቲ አረግ ነበር። ጀስት የሆነ አለባበስ ነገር የሆነ የምለብሰው አለባበስ አለ። ብቻ በሰዓቱ ከተማው ላይ ዱርዬነትን ሊገልጽ የሚችል አይነት አለባበስ ነበር እኔ ጋር የነበረውና ግን ልጁ ምን አለኝ? ሳዳ ማለት አቤት አልኩት። መርቅንን እንግዲህ ያለ ነው ጉዞ ወክ እያደረግን ወደ ከተማ እንግዲህ ከጨብሲ ምናምን ፍለጋ እንግዲህ ከቃምኩ በኋላ ጨብሲ ምናምን የሚባለው ወደዛ ወደ ከተማ እየወጣን ምንድን ነው ያለኝ? እኔ ምን ሳዳ ማለት አቤት አልኩት። ከኃጢአት በዚች ምድር ላይ ከኃጢአት ሁሉ በላይ ኃጢአት ምን እንደሆነ ታውቃለህ? እንዴ እኔ ሰው መግደል ምናምን አልኩኝ።
እንደዚህ አይነት ነገሮችን አንስቶ የማውራት ድፍረቱ ልጁ አልነበረው። እዛ አይደለም ማለት እና ሰው ከመግደል በላይ ኃጢአት ምን አለ ብዬ ስጠይቀው ምን አለ? ወንድ ልጅ ሁለቱን ጆሮ ሲበሳ እኮ በጣም ኃጢአት ነው አለ። በምንም ተአምር ወንድ ልጅ ሁለቱን ጆሮ ሲበሳ ኃጢአት ነው የሚባል ታሪክ ሰምቼ አላውቅም። ግን በጣም የሚገርማችሁ ነገር በሰዓቱ ልቤ ለሁለት ነው የተሰነጠቀው። እቺን ቃላት እሱ ሲናገር ማለት ወንድ ልጅ ጆሮ ሲበሳ ኃጢአት ነው። መጽሐፍ ቅዱስ አንብቤ አላውቅም። መጽሐፍ ቅዱስ እንደሆነ አላውቅም። እና በጣም ከዛ ሰዓት ጀምሮ ከጥፍር እስከ ፀጉሬ ነዘረኝ ማለት ነው የልጁ ንግግር። እንግዲህ ጆሮ በሳሁኝ፣ ጆሮ ለበሳሁት ነው እሱ ምላሽ እየሰጠ ያለው። እሱም እኮ በእርግጥ ጉትቻ አላደረገም፣ ግን ጆሮ ብስ ነው ልጁ ራሱ። ግን መንፈስ ቅዱስ በዚያች ንግግር ውስጥ ምን አይነት መልእክት ያስተላለፍ እንደፈለገ እኔ አልገባኝም በሰዓቱ። ግን ከዛ ሰዓት ጀምሮ የኔ ህይወት መናወጥ ጀመረ። ህይወቴ ጤናማ እንዳልሆነ፣ ታሪኬ ትክክል እንዳልሆነ፣ ስሙት ወደ ሲኦል እንደሚሄድ፣ በትክክል እግዚአብሔር መንግስት ወራሽ እንዳልሆንኩ ከዛች ከልጁ ንግግር ቅጽበታዊ ሪአክሽን በኋላ ላይፌ ከባድ ወደሆነ ጥያቄ ምልክት ውስጥ ገባች። ግን በጣም የሚገርማችሁ ነገር እለቱ ቅዳሜ ይመስለኛል። ያው ጫት ቅመን ከከተማ የወጣ ነው፣ ከገጠር ወደ ከተማ የወጣ ነው። ያው አንዳንድ ነገሮችን ፍለጋ ነው፣ ሱሳሱስ ነገር። ግን ቁማር ቤት ገባሁ። ቁማር ቤት ገብቼ ከሰው ጋር ተጣላ ወጣ። ፊልም ቤት ገባሁ። ፊልም ቤት ገብቼ ከሰው ጋር ተጣላ ወጣ። ከዛ ከልጁም ተለየሁኝና ራቅ ብዬ ወደ አንድ ቦታ ሰው ወደሌለበት ቦታ ሄጄ ቁጭ አልኩኝ። እዛ ቦታ ቁጭ ብዬ ራሱ ያ ልጁ ቅድም የነገረኝ ሐሳብ ወንድ ልጅ ጆሮ ሲበሳ ኃጢአት ነው ያላት ቃላት በእኔ አእምሮ ውስጥ ትልቁን ቦታ ይዞ ያቃጭልብኛል፣ እንደ ገደል ማሚቱ ያስተጋባብኛል። ከዛ ምንድን ያደረኩት ወዲያው የሆነ ኩሬ ውሃ ነበር ከፊት የተቀመጥኩበት ቦታ፣ ከጆሮዬ ላይ ጉትቻዬን አወለኩና ጣልኩት ማለት ነው። ውሃ ውስጥ ጣልኩት። ውሃ ውስጥ ከጣልኩ በኋላ ምንድን ነው ያደረኩት? በህይወቴ እውነት ጌታ ዛሬ ማገለግለው ጌታ ምስክር ነው፣ ጴንጤ ሆናለሁ ብዬ አስቤም አለሜም አላውቅም። የዛች ዕለት ቅዳሜ ናት። እዛች ቦታ ላይ ቁጭ ብዬ ለራሴ ቃል ገባሁ። እኔ ሰዎች የሚሆኑትን ጴንጤ ከዛሬ ማታ በኋላ እሄዳለሁ፣ ጴንጤ እሆናለሁ። እንግዲህ ጌታን እቀበላለሁ፣ ጌታን ተቀበል የሚል አይነት አስተሳሰብም የለም። ጴንጤ እሆናለሁ፣ በቃ በራሴ ላይ ወሰንኩኝ ማለት ነው። ከዛ በኋላ በንጋታው እንግዲህ ቸርች የሚካሄደው 1 ሰዓት ወይም ደግሞ ሰዓት ከረፋድ ወደ 1 ሰዓት ተኩል እስከ 2 ሰዓት ነው ቸርች የሚካሄደው። እኔ ለሊት ተነሳሁ። ያችን ቅዳሜ ወሰንኩኝ። እሁድ ለሊት ተነስቼ በጣም የሚገርማችሁ እኔ ያለሁበት ከተማ ሌሎች ቸርቾች ነበሩ። እነዛ ቸርቾች እንዳሉ አላውቅም። ግን ትምህርት ቤት ስማር አንድ ማውቀው ቸርች አለ፣ ከፍ ያለ ቦታ ላይ የቃልዮት ቸርች አለች። እና በቃ ልብሴን ለበስኩኝ፣ ጠዋት ተነሳሁና የቃልዮት ቸርች ቤተክርስቲያን ሲሄድ ከተማው ላይ በጣም አስቸግራቸው የነበሩ አንድ ፋሚሊ አለ። ምግብ ቤት ነው። ብዙ ጊዜ ልጆቻቸውን እደበድብ ነበረ። ቤቱን ብዙ ጊዜ ረብሽ ነበር። ደብድቤ እዛ ቤት ገብቼ በአጥር ዘልዬው ይሄን ነበረ። እሱ ብቻ አይደለም፣ እብን ገብቼ ምግብ ሁላ በልቼ ሰራተኞቻቸውን አስቀይሜ የምወጣበት አይነት ሆቴል ነው ሆቴሉ። የዛ ሆቴል ባለቤት ደግሞ በጌታ ናት። እና እኔ ቸርች ሲሄድ ከኔ ኋላ ነበረች። የኔን ጌታ መቀበል ለካስ እነሱ ይጠብቃሉ። መች ይሄ ልጅ ድኖ መች ጌታን ተቀብሎ ሰው ሆኖ እናያለን የሚል በጣም ጥሩ የሚባል አይነት ክርስቲያን ነበሩ እነሱ በከተማው የተመሰከረላቸው።
ልጆች የነሱ ልጅ ደግሞ ጓደኛዬ ነው። ጓደኛዬ ነው ሲባል ጥሩ ባልሆነ ካራክተር ውስጥ አለማምዶ ነበር። እንደዚህ ጫት መቃምን አለማምዶ ነበር። ከኔ ለመለየት በጣም ተቸግረዋል ልጁ ማለት ነው። እና እነሱ ቸርች ነው ቸርቹ ለካስ ሲሄድ ያዩኛል በትኩረት። ይሄ ልጅ ዛሬ ለምዶ ቸርች የመጣው? ከዛ ልክ ቸርች ገብቼ ቸርች ውስጥ አዳራሹ ባዶ ነው፣ ሰው አልገባም። ሰው እንግዲህ ከኔ በኋላ ሊገባ ነው ማለት ነው። ገባሁኝና ጥግ ሄጄ ዳር ላይ በጣም ይሄ የተኮነነ ሰው የለም፣ በጣም ኩንም ያለ ሰው ቸርች ገባሁኝ። ዳር ላይ ቁጭ አልኩ። አንገቴን ደፍቼ እንግዲህ ኢማጂን ጠዋት የገባሁት ከሰው ቀድሜ የገባሁት እኔ አንገቴን ደፍቼ ቀና ሳልል ላብ በላብ ሆኜ ሰው እያመለከ የተለያዩ ፕሮግራሞች እስኪካሄዱ ድረስ እኔ አንገቴን ደፍቼ አልተነሳሁም። መጨረሻ ላይ ጥሪ ለነፍሳት ጥሪ በሚደረግበት ሰዓት ወደፊት ጌታን የምትቀበሉ ሰዎች ምናምን ተብሎ በወንጌላዊ ሲጠራ እኔን ቀድሜ የወጣሁት እና ልክ መድረክ አካባቢ ወጥቼ እኔን ሲያዩ የኔ እድሜ ክልል ውስጥ የነበሩ የኔን ታሪክ ከተማው ላይ ያለኝን ታሪክ የሚያውቁ በጣም የሆነ ፉጨት ጩኸት አይነት ነገር አሰሙ። ወላጆች ደግሞ ልጆቻቸውን ያስቀየምኩባቸው ደበደብኩባቸው ወላጆች ነበሩ። እነሱም ጭምር ኖ ይሄ ልጅ የሆነ ወንጀል ሊሰራ ወይ ጥፋት ሊያጠፋ ነው የመጣው እንጂ በትክክል ጌታ ሊቀበል አይደለም የሚል አይነት ግምትም ነበራቸው። ጌታን ተቀበልን፣ እጃችንን ከፍ አድርገን ያው በሰዓቱ እኔ እንዳልኳቸው ወደ 14 አይነት እድሜ ክልል ውስጥ ነው ያለሁት። በዚያ እድሜ ውስጥ እንግዲህ ስትሆን ልጅ ነህ፣ ትጠረጠራለህ። ይሄ ልጅ ይጸናል አይጸናም የሚል 50% ነው ማህበረሰቡ የሚኖረው። ግን በጣም የሚገርማችሁ ነገር በእኔ ምክንያት እናቴም በከተማው በጣም እየተሰደበች ወይም ደግሞ እየተነቀፈችም ስለነበረ ልክ ከተማው ላይ እኔ ቤት ከመድረሴ በፊት የኔን ጌታ መቀበል ከተማው ላይ ወሬ ተወራ ማለት ነው። ኢንፎርሜሽኑ ቀጥታ እናቴ ጋር ነበር የደረሰው እና እናቴ እንደውም ያለችው ማርያም ታውቃለች ልጄ እንግዲህ ጴንጤ ገባ ሲባል ሰምቻለሁ፣ እንግዲህ ከተለወጠልኝ ብላ ትሳሉላ ነበር በሰዓቱ ማለት ነው። ልጄ ከተለወጠ ያ ማለት የነበረኝ ስቶሪ በጣም እሷንም ጭምር ሞራላን እየጎዳ እንደነበረ የተረዳሁት ነው ማለት ነው። የኔ ጴንጤ መሆን በሰዓቱ ለሷ ደስታዋ ነበር። ያ ማለት አንድ ሰው ጴንጤ ከሆነ በኋላ ቀጣይ ምን ሊሆን እንደሚችል ትገምት ነበር ማዘር። ቀጣይ ሊመጣ የሚችለውን ቢሄቨራል ቼንጅ በጣም ታስበው ነበር ማለት ነው። ከዛ ምንድነው የሆነው? ልክ ጌታን ተቀበልኩኝ፣ ወደ ቤት ተመለስኩ። ወደ ቤት ከተመለስኩ በኋላ አሁን ቀጣይ መሆን ያለብኝ ወይም ደግሞ ከኔ ቀጥሎ ቢጠበቁ ነገሮች ምንድናቸው ወደሚል አይነት እይታ ውስጥ ገባሁኝ። ሰዎችም ዛዳም ጌታን ተቀብሏል የሚለውን ከተማው ላይ ኦልሬዲ ተሰራይቷል። የኔ ጌታ መቀበል እውነት ለመናገር በጉጉት የሚጠብቁ ሰዎችም ነበሩ። ደግሞ የኔ ጌታ መቀበል በሰዓቱ የሚያስቀይማቸው ጓደኞች ያሉ፣ ዙሪያ ላይ ያሉ የኔ አይነት ካራክተር ከኔ ጋር ግሩፕ ጸብ ውስጥ አብሮ የሚካፈሉ ጓደኞቼ ቀጥሎ ሊሆን ምንድነው ሊሆን የሚችለው የሚለውን ነገርም ያስባል። ያንንም ጭምር የሚጠብቁ ከዛ ውጭ ደግሞ የተለያዩ የሃይማኖት ክርክሮችን ይዞ ሊመጡ የሚችሉ ጓደኞችም ዙሪያ ነበሩ እና ምንድነው ያደረኩት ግን በጣም የሚገርማችሁ ነገር አዲስ ኪዳን ትንሿ መጽሐፍ ቅዱስ ሰጡ። መቅደም ያለበት መጽሐፍ ቅዱስን ማንበብ እንደሆነ፣ ለህይወት ለውጥ መቅደም ያለበት መጽሐፍ ቅዱስን ማንበብ እንደሆነ ነገሩኝ። መጽሐፍ ቅዱስ ሰጡኝ። ከተማ ውስጥ ሊስትሮ ተራ ላይ ግንባር ቀደም የነበርኩት እኔ
ያችን አዲስ ኪዳን ትንሿን መጽሐፍ ቅዱስ ይዤ ለተወሰነ ጊዜ ጠፋሁኝ ማለት ነው። እቤት ነው፣ ከቤት ውጭ አልወጣም። ያችን መጽሐፍ አንብቤ እስክጨርሳት ድረስ እና መጽሐፍ ቅዱሷን ማንበብ ጀመርኩኝ። አነበብኩ። አሁን መጽሐፍ ቅዱስን በማነብበት ሰዓት ያ ማነበው መጽሐፍ ሙሉ የኔን ህይወት ነው የሚናገረው፣ ያለሁበትን ታሪክ። መጽሐፍ ቅዱስን አነበዋለሁ፣ እሱም እኔን ያነበኛል ማለት ነው። በጣም የሚገርማችሁ ነገር ይህንን መጽሐፍ ቅዱስ ማንበብ ከጀመርኩ ጊዜ በኋላ እያንዳንዷን የህይወት መንገዶችን ያሳለፍኳቸውን ጊዜያት ሰዎች ላይ ለምሳሌ በቀላሉ አባቴን ልበቀለው የነበርኩት እኔ በጣም በክፋት የተሞላውን አስተሳሰብ ሊቀይሩ የሚችሉ የመጽሐፍ ቅዱስ ጥቅሶች ላይ መድረስ ጀመርኩ። የበደሉህን ይቅር በል። አንተም ይቅር እንዲባልልህ ከፈለግ የበደሉህን ይቅር በል። ይቅር እንዲባልላችሁ ከፈለጋችሁ ይቅር በሉ፣ እርስ በርስ ይቅር ተባባሉ። እውነት ለመናገር በህይወቴ እስቲ የኔን ህይወት እየመራ ያለው ይቅርታ ነው። ያ ቃል በህይወቴ ትልቅ ተጽዕኖ ፈጠረ። በጣም በጭካኔ የተሞላው ማንነቴን በዚያ ቃል እያየሁኝ መጣሁ ማለት ነው። ያ የመጽሐፍ ቅዱስ የማንበቢያ ምዕራፍ በህይወቴ ላይ አንደኛውን መንፈሳዊ ጉዞ እርምጃ እንዲጀምር ትልቅ በር ነበር የከፈተልኝ። ያም ሆኖ እንግዲህ ታውቃላችሁ ከተማው ጠበብም ያለች ነች። ከተማው ላይ ሰዎች በደንብ ያውቁኛል። ከጥግ እስከ ጥግ ሰዎች ያውቁኛል። ሳዳም ጴንጤ ገባ፣ እንግዲህ ጌታን ተቀብሏል የሚባለው ወሬ ከዳር እስከ ዳር ይወራል። ሰዎች ከዚህ በኋላ ከኔ የሚጠብቁት ነገር አለ፣ የህይወት ለውጥ፣ ቀጣይ ምዕራፍ። ሰዎች የኔን የህይወት ለውጥ በጣም የሚገርማቸው ግን የሚከታተሉ ሰዎች አብዛኛው ክርስቲያን አልነበረም። አሕዛብ በጌታ ያልሆኑ ሰዎች በብዛት መለወጤን አለመለወጤን በጣም ይከታተሉ ነበር እና ቀደም እንደነገርኳችሁ ሊስትሮ ተራ እዛው ባለሁበት እዛች ወንበር ላይ ነው እግዚአብሔር ሁለተኛውን የህይወት ምዕራፍ ደግሞ እንድጀምር እድሉን የሰጠኝና መጽሐፍ ቅዱሳን አንብቤ ከጨረስኩ በኋላ ህይወትን ተረዳሁ። የዘላለም ህይወትን በደንብ ተረዳሁ፣ ገባኝ። ጌታ ኢየሱስ ክርስቶስ ደግሞ ለሰው ልጆች የከፈለው መስዋዕትነት እንደገና መወደዳችንን ምን ያክል እድል በዚች ምድር ላይ ደግሞ በተለይ ለእንደኔ አይነት ደግሞ አመፀኞች ህይወት ግራ ለገባቸው በቤተሰብ ምክንያት መውጫ መግቢያ ፊውቸራቸውን ተስፋ ማያደርጉ በጣም ግራ የተጋቡ ሰዎች እግዚአብሔር እንዴት አድርጎ ከአመድ እንደሚያነሳ እንዴት አመፀኛውን አስተካክሎ እግዚአብሔር ለጥሩ ዓላማ እንደሚያውል እኔ ያው ምስክር ነኝ። እኔን ያዩኝ ደግሞ በጣም ብዙ ምስክሮች አሉ። በጣም የሚገርማችሁ ነገር ግን እኔ ጌታን የተቀበልኩበትን ያንን ሲቹዌሽን በደንብ አስታውሳለሁ። ልክ ጌታን ከተቀበልኩ በኋላ የመጀመሪያ ያደረኩት ዙሪያ ላይ ከነበሩ ጤናማ ካልሆኑ ትናንትና እኔ ስጓዝ የነበርኩትን ያንን ጉዞ ከሚጓዙ ጓደኞች መለየት ነበር የመጀመሪያ እርምጃዬ። እነዛን ሰዎች መለየት፣ ጓደኞች መለየት፣ ከዛ የራሴ የሆነ መንፈሳዊ ህብረት ያላቸው ሰዎች ጌታ የሚሉ ሰዎች ጋር እንደገና አዲስ ህብረት መፍጠር አይነት እንቅስቃሴ ውስጥ ገባሁኝ ማለት ነው። ያ በጣም ደስ የሚል የህይወት እንቅስቃሴም ነበር። ልክ ያንን እንቅስቃሴ ከጀመርኩ በኋላ ትናንትና የሚያውቁኝ በጣም የሚወዱኝ አመፅ ውስጥ እያሉ በጣም ፎሎ የሚያደርጉኝ በጣም የሚወዱ ያከብሩኝ አይነት አፕሮች ያላቸው ጓደኞቼ ሁሉ
ተበተኑ፣ ራቁኝ ማለት ነው። ከዚህ በኋላ ነው ድንቅ ድንቅ የሆኑ የህይወት ታሪኮች እንግዲህ የሚጀምሩት። ልክ እችን መጽሐፍ ቅዱስ ካጣጣምኩ በኋላ ንግግሬ ከአንደበቴ የሚወጡ ቃላቶች ሁሉ መጽሐፍ ቅዱስ ላይ ዲፔንድ ሊሆኑ ነበር። በብዛት ከመጽሐፍ ቅዱስ ጋር ሄዶ ይሰካኩ ነበር ቃላቶች። እንዳልኳችሁ ቀድሞ ከኔ ጋር አብሮ ጥሩ ባልሆነ ጀማ ውስጥ አብሮ ከኔ ጋር የነበሩ ልጆችን ራቅኳቸው፣ ጠፋውባቸው። እንደገና ደግሞ አዲስ አብሮኝ ከኔ ቀድሞ ጌታን የተቀበሉ ሰዎች ጋር ህብረት ፈጠርኩ። ቀደም እንዳልኳችሁ ይሄ ጌታን ከተቀበልኩ በኋላ የርራዬ ልብ ለጭካኔ፣ ለበቀል፣ ለክፋት የተዘጋጀው ልቤ እየተቀየረ መጣ። ሁለተኛ ደግሞ በጣም ደስ የሚል ሌላ የህይወት ምዕራፍ ውስጥ የገባሁበትን ሁኔታ አላስታውሳችሁ። ማለት ጌታን የተቀበልኩት 2001 ዓመተ ምህረት ላይ ነው። 2001 እኔ ጌታን በሚቀበልበት ሰዓት ግን በኢትዮጵያ አየር ላይ በጣም አስገራሚ የሆነ የመንፈስ ቅዱስ እንቅስቃሴ 98 99 2000 2001 2002 2003 በጣም የሚገርም መንፈሳዊ እንቅስቃሴ የነበረበት ታይም ነው። በጣም ሰዎች ይጸልያሉ። በጣም የተለያዩ ሰዎች የተቀቡ የሚነሱበት ታይም ነበር። ዝማሬው በጣም ይለቀቃል። ሰዎች በጣም ብዙ ዝማሬዎች የሚነሱበት ሰዓትም ነበር እና በዚህ አይነት ሁኔታ ውስጥ እያለው እንግዲህ መጽሐፍ ቅዱስን እንግዲህ ቅድም ብያቸዋለሁ፣ ቤት ተደብቄ ምናምን ያችን አዲስ ኪዳን አንብቤያለሁ። ግን ጸሎት አላውቅም፣ ጸሎት አልችልም። እንዴት መጸለይ እንዳለብኝ ጸሎት አልችልም ነበር። ሰዎች ሲጸልዩ አያቸዋለሁ፣ እኔ መጸለይ ናፍቀኛል፣ ግን መጸለይ አልችልም። ከዛ ምንድን ያደረግነው የኔ ኤጅ ውስጥ በኔ እድሜ ክልል ውስጥ የነበሩ ልጆች፣ ከተማው ላይ ጴንጤ የሆኑ ልጆች ጓደኞች ፈጥሬያለሁ ብያቸዋለሁ ቅድም። እነዛ ጓደኞችን ሰበሰብኩኝና ማለት ማይሆን ቦታ ጊዜ ከምናሳልፍ ዝም ብለን ለምን ሰብሰብ ብለን ጸሎት አንጸልይ የሚል ሐሳብ አነሳሁኝ ማለት ነው። ሐሳቡ በእኔ በኩል ነው በሰዓቱ አስታውሰዋለሁ። እንጸልይ የሚል የጸሎት ፍላጎትና ጥማት በውስጣችን አደረ። ጓደኞችም በጣም የሚገርም ተስማሙ ማለት በዚህ ሐሳብ ተስማሙ። ልክ ሲስማሙ የት እንጸልይ የሚል ሐሳብ ነበረ። ቸርች ምናምን እሱን በሰዓቱ አልመጣለንም፣ ሐሳቡ ምናምን አልመጣለንም። ግን ምንድን ያደረግነው ከተማው ላይ ጥግ ዳር ከመንገድ ዳር ወጣ ያለች አንዲት ገና እየተሰራች ያለች የጓደኛችን አቢቲ ይባላል። የቤቱ ባለቤት ደግሞ ዳንኤል ይባላል። አቢቲ ማለት ጓደኛዬ ነው። የነሱ ሱቅ ነች። ሱቋ ገና እየተሰራች ያለች ምንም ስራ ያልጀመረ ገና እየተሰራ ያለ ሱቅ ነው። ጠበብ ያለ ሱቅ ነች። እዛ ሱቅ ውስጥ ገብተን ለምን አንጸልይም ተባባል እና ለመጀመሪያ ጊዜ ጸሎት የጸለይኩበት ሲቹዌሽን ነው ያ ጊዜ ማለት። እዛ ሱቅ ውስጥ ገባን፣ ከጓደኞች ጋር ተሰባሰብን፣ ገባን፣ እንበርክ ተባባልን፣ ተንበረከክን። ጸሎታችን በሰዓቱ የነበረው ሌላ ጸሎት ስለማና ጌታ ሆይ ማረን የሚል ጸሎት፣ ጌታ ሆይ ማረን እና እኛ ኃጢአተኛ ነን፣ እኔ ኃጢአተኛ ነኝ፣ ጌታ ሆይ ማረኝ፣ እኔ በደለኛ ነኝ፣ ጌታ ሆይ ማረኝ። እንዲህ አይነት የንስሐ ጸሎት ነው ዝም ብለን የምንጸልየው እና ሌላ ጸሎት አናውቅም። በጣም ግን የሚገርማችሁ ነገር በሰዓቱ የነበረው የጸሎት ሙመንት ለመጀመሪያ ጊዜ በመንፈስ ቅዱስ ፈረስ ተች የተነካውበት፣ መንፈስ ቅዱስ በኃይል ያገኘኝ፣ የእግዚአብሔር ጸጋ በእኔ ላይ እንደሚገለጥና በዝማሬ እንደማገለግል እግዚአብሔር ለራሴ ለልቤ የተናገረኝ ቦታ ያ ቦታ ነው። ያቺ ሱቅ መቼ መረሳት። እዛ ሱቅ ውስጥ እየጸለይን እንዳልኳችሁ ንስሐ የመግባት ጌታ ማረን፣ ይቅር በለን፣ እኛ ኃጢአተኞች ነን፣ በዚህኛ አንተን በድለናል፣ ለሰው ጥሩ አልነበርንም። እንዲህ አይነት ጸሎት ነበር የጸለይነው። ሌላ ምንም ተጨማሪ ጸሎት አልጸለይንም። በጣም የሚገርማችሁ ነገር ቤቱ ሐዋርያት ስራ ላይ ያለው የመንፈስ ቅዱስ ሙቭመንት አይነት የሚመስል በጣም አደገኛ የሆነ ቤቱን የሚያናውጥ ጩኸትና ለቅሶ የቀላቀለው በጣም ከፍተኛ የሆነ የመንፈስ ቅዱስ መነካት በመንፈስ ቅዱስ የመነካት ጊዜ ነበር እና ዛች ቤት ውስጥ ልሳን ተቀበልን።
እኔ በልሳን ማውራት ምን እንደሆነ አላውቅም። በልሳን ተናገርኩ። ጓደኞችም ልሳን ተቀበሉ። እያንዳንዱ እዛ ቦታ ላይ ትንቢት ተናገሩ። ጓደኞች አብረን ሁላችንም ማለት ነው። እያንዳንዱ ተነስቶ ለእኔ ይናገራል። በመንፈስ ቅዱስ ለመጀመሪያ ጊዜ ታገለግለኛለህ የሚለውን ፊሊንግ ድምፅ የሰማሁት በግሌ ነው። ከዛ በኋላ ነው ሰዎች እንደማገለግል ኮንፈርም ማድረግ የጀመረው። ያ ጊዜ ነው በቃ በህይወቴ በጣም ማለት መለየት፣ ለእግዚአብሔር መለየት፣ ጌታን ማገልገል በውስጤ ተቀርቅሮ የቀረው ማለት ከተማው ላይ አመፀኛ እንዳልኳችሁ ቅድም እንደነገርኳችሁ ባለፈው ምስክርነቴ ይሄ ልጅ ወደፊት አሸባሪ ሊሆን ይችላል፣ በጥብቅ ተከታተሉት ተብሎ ለፖሊስ ለተለያዩ ሰዎች ተነግሮ ሰዎች ማህበረሰቡ በተለያየ መንገድ አግልሎኝ በጭራሽ ለምንም ሊሆን አይችልም ተብሎ በእኔ ተስፋ የተቆረጠበትን ምዕራፍ እግዚአብሔር ታገለግለኛለህ ብሎ የመጀመሪያ ይህንን ቃል በመንፈስ ቅዱስ አማካኝነት ድምፅ ስሰማ የምሬ ነው የምላችሁ የመጨረሻ ልቤ እንደ ውሃ ነው የፈሰሰው። በቃ ተሰባበርኩ። መነካት ምን እንደሆነ፣ በመንፈስ ቅዱስ መነካት ምን እንደሆነ፣ የመንፈስ ቅዱስ ድምፅ ምን እንደሆነ በልቤ ቴስት ያደረጉበት ሞመንት ነበር። ያቺ የጸሎት ጊዜ እሷን ደሳሳ ጎጆ ሱቅ መረሳት። በቃ እዛው ተነክቻለሁ። ከዛ በኋላ ለራሴ ብቻ አይደለም አብረው ከኔ ጋር አብረው ከሚጸልዩ ልጆች ሁሉ እንደገና እግዚአብሔር በእኔ ላይ ያነጣጠረው ትልቅ ፕሮግራም እንዳለ ይናገረኝ ነበር። የመጨረሻ በዚች ዓለም ሽንፈት የሚባል ነገር የተሸነፍኩት ያኔ ነው። የምር ውልደትን አይቼዋለሁ ተወልጄ፣ እድገትንም አይቼዋለሁ አድጌ። ህይወት ምን እንደሆነ ግን ትክክለኛ ህይወት ትርጉሙን ያገኘሁት በመንፈስ ቅዱስ ከተነካው በኋላ። በገባንበት ቦታ ማልቀስ፣ ማንባት እና ብዙ የለቅሶ መስዋዕቶችን ለእግዚአብሔር አቅርቤያለሁ። እኔ ማን ነኝ? እኔ በሰው ዘንድ ለነገ ለእንዲህ አይነት ጉዳይ ለእንዲህ አይነት ዓላማ ትፈልጋለህ ልባል አልችልም። እግዚአብሔር ግን በሰዓቱ እኔን ፈለገኝ። በዛች ከተማ ውስጥ ሳዳም የሚባል ሰው ለእግዚአብሔር የሚጠቅም ዕቃ ሆኖ ተነሳ። ከዚህ በላይ ልቤን ሊያሸንፈው የሚችል፣ ከዚህ በላይ ሊሰብረኝ የሚችል ኃይል አቅም በእውነት እና በእውነት ከዚያ በኋላ በጣም ብዙ አይነት የህይወት ውጣ ውረዶችን አይቻለሁ። ሊያሰናክሉኝ ከእግዚአብሔር ቤት ሊያጠፉኝ የሚችሉ በጣም ብዙ በሮች የተከፈቱ ነበሩ። ግን ያቺ የመጀመሪያ የመነካት ቀን፣ የመጀመሪያ የመንፈስ ቅዱስ እንቅስቃሴ በህይወቴ ላይ ያየኋት ያቺ ቀን የህይወቴ የመቀጠሌ ጸንቼ የመቆሜ ምክንያት ሆና እስካሁን ድረስ እያስቀጠለችኝ ያለች
ጌታ የተባረከ ይሁን። በዚህ ሁሉ እንዳገለግለው ድምፁን ለኔ ካሰማኝ በኋላ ቀጣይ ምን ማድረግ እንዳለብኝ አሁንም ከእግዚአብሔር ቃል የነበረኝን ህብረት፣ ጸሎት፣ እንቅስቃሴ እዛው ሊስትሮ ተራ ሆኜ የትም ሳልንቀሳቀስ ዞር ሳልል የህይወቴን ለውጥ እዛው በተበላሸበት ቦታ የሚያውቁ ሰዎች ለውጥ እስኪያዩ ድረስ የተገለጠ የህይወት ታሪኬን ሰዎች ማየት ጀመሩ። የምሰራበት ቦታ ከጎኔ የመዝሙር ደብተርና መጽሐፍ ቅዱስ አለ። ማንም ሊመሰክረው ይችላል። ከኔ ጎን 3 ነገሮች አይጠፉም። መጽሐፍ ቅዱስ፣ የዝማሬ ደብተርና ለሰዎች የሚመሰክርበት ራሴ ያዘጋጀሁት የምስክርነት ወረቀት። ያ ማለት ስለ ጌታ ኢየሱስ ክርስቶስና ስለ እግዚአብሔር መንግስት የምናገረውን በኮምፒውተር አሳትሜ ራሴው ጽፌ አዘጋጅቼ እኔ ጋር የሚመጡ ሰዎች በጌታ ያሉ ሰዎች ሁሉ እያደልኳቸው አገልግሎት ሊስትሮ ተራ ጀመረ። በዱሪነት ህይወት ውስጥ ቀድሞ የሚያውቁኝ ልጆች ለብዙ ጓደኞቼ መስክሬላቸዋለሁ። ዛሬ ላይ ግማሹ አገልጋይ ነው፣ ግማሹ በቤተ ክርስቲያን ውስጥ መሪ ሆኖ ትላልቅ የአገልግሎት ዘርፎች ላይ ሆኖ የሚያገለግሉዋል። እግዚአብሔር እንደማገለግለው በህይወቴ ላይ ይህንን ዓላማና ራዕይ ካስቀመጠ በኋላ በቃለ ሕይወት ቤተክርስቲያን ውስጥ እንግዲህ ቅድም ያልኳችሁ የመንፈስ ቅዱስ እንቅስቃሴ በእኔ ህይወት ላይ ከጓደኞቼ ላይ የተከሰተው ጥምቀት ሳንጠመቅ ነው። ጥምቀት ከመጠመቃችን በፊት ነው ይሄ ሙቭመንት የነበረው። በልሳን መናገር፣ መዝሙር መቀበል፣ ግጥም፣ ዜማ መጻፍ፣ እነዚህ ነገሮችን ሁሉ እግዚአብሔር ሲያለማምደኝ የነበረው ጥምቀት ትምህርት የተማርኩ በነበርኩበት ሰዓት ነው። መንፈስ ቅዱስም ያገኘኝ ጥምቀት ትምህርት ገና እየተማርኩ በነበርኩበት ሰዓት ነው እና መንፈስ ቅዱስ በእኔ ህይወት ላይ ከወረደ በኋላ ግን ለሚቀጥለው አገልግሎት እንዴት ማገልገል እንዳለብኝ፣ እንዴት መዘጋጀት እንዳለብኝ፣ ዛሬን እንዴት መቀጠል እንዳለብኝ እንድችል የሚያደርጉ በጣም ብዙ ስንቆችን ከእግዚአብሔር ቃል የማገኝበትን በር ነው የከፈተልኝ። የእግዚአብሔር ቃል ጥናት፣ መጽሐፍ ቅዱስን በተደጋጋሚ ማንበብ። ይህንን ህይወት እየቀጠልኩ በመጣው ቁጥር የእግዚአብሔር መንፈስ በውስጥ ያን ነገር ያስተምረኝ ነበር። ከምንም በላይ ቅድም የበደሉኝ በድለውኛል፣ እናቴም ተበድላለች ብዬ ለበቀል ማሰባቸው ቤተሰቦች እንጀራ እናቴን፣ አባቴን እና ከነሱ የተወለዱ ወንድም እህቶቼን ጋዛር ከፍክፌ አጋያቸዋለሁ ብዬ ያሰብኩትን ያንን ሐሳብ ማሰቤን ብቻ ሁልጊዜ በመንፈስ ቅዱስ እወቀስ ነበር። ማሰቤን ብቻ ማለት ከዛ በሰዓቱ የ4 ሰዓት የእግር ጉዞ ይሆናል ካደኩባት ከእናቴ ፋሚሊ አገር ወይም ከተማ ወደ ተወለድኩባት ወደ ጨንቻ ከተማ አባቴ ወዳለበት ሄጄ በእግር 4 ሰዓት ከምናምን ሊሆን ይችላል ተጉዤ ሄጄ ይቅርታ እግራቸው ላይ ወድቄ ጠይቄያለሁ። ያ ማለት ስላሰብኩት ሐሳብ በህይወቴ እነሱ ለህይወቴ መበላሸት ምክንያት ናቸው ብዬ ስለማስብ ለበቀል እያደኩ ስለነበረ ያንን ሁሉ ነግሬያቸው እናንተን እገላቸዋለሁ እያልኩ ነበር። አስተዳደግ አጠፋቸዋለሁ እያልኩ ነበር ሳድግ ነበረው። ቤት ቆልፌባቸው በእሳት አጋያቸዋለሁ ብዬ ነበር ሳስብ ነበረው። ዛሬ ግን ጌታ ኢየሱስ ክርስቶስ አግኝቶኛል። በዚህ ልጅነት እግዚአብሔር ልቤን ቀይሮታል። ትናንትና በእናንተ ላይ ይህንን ክፉ ሐሳብ ስላሰብኩኝ በጣም ይቅርታ ብዬ ባቴ እግር ላይ ወድቄ እንጀራ እናቴ እግር ላይ ወድቄ ይቅርታ ጠይቄያቸዋለሁ።
አባቴ ይጠብቅ ነበር። እኔ በክፋት አስተዳደግ ያደኩ ስለነበረ መጥፎ ነገር ከፊት ሊመጣ እንደሚችል ያውቅ ነበር፣ ያስብም ነበር። ግን ከመቀጽበት እኔ ያንን ሀሳብ ማሰብን ብቻ እነሱ ጋር ሄጄ ይቅርታ በመጠየቄ ፋዘር ልቡ ተነካና ያው ደስ ስላለው ልብስ ሊገዛልኝ ወደ ሱቅ እንሄዳለን። ግን እኔ በሰዓቱ እኔ ጋር የነበረችው አዲስ ኪዳን መጽሐፍ ስለነበረች ልጅ ያለው አስታውሳለሁ። እኛ ቤት ማትነበብ ሳጥን ውስጥ ዝም ብላ የተቀመጠች ብሉይ ኪዳን መጽሐፍ እንዳለች ትዝ አለኝና ሌላ ስጦታ ከምትሰጠኝ እችን መጽሐፍ ቅዱስ ለኔ ይሰጠኛል። አባቴ ምንም ሳያንገራገር ነው መጽሐፍ ቅዱስን አውጥቶ ይሰጠኝ። ያችን መጽሐፍ ቅዱስ ይዤ ተሰናበትኳቸው። እንደገና የአራት ሰዓት መንገድ ወደኋላ ተመልሼ ወደ እናቴ ፋሚሊ ተመለስኩኝ ማለት ነው። ያችን መጽሐፍ ቅዱስ ይዤ እንደገና እሱን መጽሐፍ ቅዱስ ደግሞ ማንበብ ጀመርኩ። እሷ መጽሐፍ ቅዱስ እና እኔ ተጣበቅን። ቀጥሎ ያለውን የአገልግሎት ምዕራፍ እንግዲህ ከዚህ በኋላ ይጀምራል። ጥምቀት ትምህርት ተማርን። በቤተ ክርስቲያን ጥምቀት ተጠመቅን። ከዛ በኋላ ጥምቀት ከተጠመቅን በኋላ በቤተ ክርስቲያን ደግሞ አንድ ጥያቄ መጣ። በሳቱ አብሮ ከኔ ጋር የነበሩ የተጠመቁ ልጆች እንደገና ተሰብስበን የደቀ መዛሙርት ትምህርት ደግሞ መማር ነበረብን። ያንን የደቀ መዛሙርት ትምህርት ስንማር የደቀ መዛሙርት ቀን ተብሎ የሚከበር የህፃናት ፕሮግራም ነበረ። ያንን ፕሮግራም ለዛ ፕሮግራም መዘጋጀት ያለበት ወይም ደግሞ መቅረብ የነበረበት መዝሙር ወይም ደግሞ መዘጋጀት የነበረበት መዝሙር ነበርና ያንን መዝሙር የሚያቀርብ ወይም ደግሞ ግጥምና ዜማ የሚያዘጋጅ ተፈልጎ ከቲሙ መካከል ታጣ። በኋላ ላይ እኔ ኃላፊነቱን ወሰድኩ። እኔ መዝሙርና ግጥምና ዜማ አዘጋጃለሁ ብዬ ኃላፊነቱን ወሰድኩ። የደቀ መዛሙርት ተማሪዎች አስጠኝ ሆንኩኝ ማለት ነው። ቲኔጀሮች ናቸው፣ በእድሜ የኔ እኩያ ናቸው። ከፍ ያለ ሰው አልነበረም። አብሮ ከኔ በእድሜ ክልል ውስጥ የነበሩ ተጠማቂዎች ነበሩ። ከዛ ያ ደቀ መዛሙርት ወደ ህፃናት ኳየር ተቀየረ። ወደ ህፃናት ኳየር ሲቀየር የህፃናት ኳየር ሊደር ደግሞ እኔ ሆንኩኝ ማለት ነው። የህፃናት ኳየር ሊደር እኔ ሆኜ መዝሙር፣ ግጥም፣ ዜማ እኔ ነኝ ማዘጋጀው። እግዚአብሔር ደግሞ በጣም በሰዓቱ እንግዲህ የመዝሙርና የግጥም ዜማ ፍሰቱ በላይ ላይ በኃይል ስለነበረ ያንን ለነሱ እያዘጋጀው ማስጠናት ጀመርኩኝ። በጣም ያ ኳየር የህፃናት ኳየር በጣም የተጠናከረ መጣ። ቸርች ውስጥ እንደ አንድ ኳየር መታየት ጀመረ ማለት ነው። ታዳጊ ኳየር፣ ህፃናት ኳየር ምናምን ተብሎ ከነበሩት የህፃናት ኳየር ሊደር እኔ አልተጠበቅም። ቸርች ውስጥም ሳዳም እንደዛ ያደርጋል ተብሎ አልተጠበቀም። ግን በጣም እስከ 80 ምናምን የሚሆኑ ወደ 84 ምናምን የሚሆኑ ልጆች ነበሩ። ከዛ የነሱ ሊደር ሆንኩኝ። እግዚአብሔር ኢሚዲየትሊ የመሪነትን እንትን ነው የሰጠኝ። ከዛ ያንን ቲም እየመራሁኝ ያ ቲም ከህፃናት ወደ ታዳጊ ኳየር አደገ ማለት ነው። ወደ ታዳጊ ኳየር ሲያድግም አሁንም መሪውን ነበርኩኝ። ከዛ አደገ። ቲሙ እያደገ ሲመጣ በከተማው በነበረችው ቁጥር አንድ ቃላት ላይ በጣም የሚገርም መነቃቃት የነበረ በጣም ደስ የሚል በተለይ በታዳጊ ኳየሮች በኩል የሚተላለፍ የዝማሬ ፕሮግራም በጣም ደስ የሚል በጣም በጉጉት የሚጠበቅ የሚያምር ነበርና እግዚአብሔር ያንን ጊዜ በዝማሬ እግዚአብሔር በእኔ ውስጥ እየሰራ እንደሆነ በቤተ ክርስቲያን እየታወቀ መጣ። እንግዲህ ኳየር አስጠኝ ሆኜ ከዛ የራሴን ደግሞ ዝማሬዎችን እየጻፍኩ ስለነበረ በተማሪ ፌሎሺፕ የዝማሬ አገልግሎቶችን ማቅረብ የሚችልበትን እድል እንደገና እያገኘሁ መጣሁ። ያንን እድል በተማሪዎች ፌሎሺፕ ላይ ያገኟቸው እድሎች እንደገና ሙሉ ወንጌል ቸርች እንደገና ቁጥር 2 ቃለ ሕይወት ቤተክርስቲያን እየተስፋፋ መጣ ማለት ነው። አሁን ከተማው ላይ ቀድሞ በጌታ ከመሆነ በፊት የነበረው ሳዳም አመፀኛው ሳዳም አሁን በመዝሙር አገልግሎት ውስጥ ስሙ መጠራት ጀመረ። ከተማው ላይ በጥሩ ስነ ምግባር ከሚታወቁ ልጆች መካከል አንዱ እየሆነ መጣ። እሱ ብቻ አይደለም፣ በቤተ ክርስቲያን ውስጥ
ህፃናት ኳይርን ወደ ታዳጊነት አሳድጎ እየመከረ እየገሰጸ ከራሱ ህይወት ታሪክ እየነገራቸው ለጥሩ ደረጃ ሊደርሱ የሚችሉ ትውልዶችን የሚያፈራ አይነት ሰው እየሆንኩኝ መጣሁ ማለት ነው። ይህንን የዛዳ ከተማ ቁጥር 1 ቃለ ሕይወት ቤተክርስቲያን መሪዎች፣ አገልጋዮች፣ ምዕመናን የሚመሰክሩት ጉዳይ ነው። እግዚአብሔር በኔ ህይወት ያደረገው ለእግዚአብሔር ክብር የሚመሰክረው ስለሆነ ከዚያ ቀጥሎ እንግዲህ አገልግሎቴ በሰው አይን ውስጥ በሰው ልብ ውስጥ እየገባ መጣ። ኮንፈረንሶች ላይ ወጥቼ ማገልገል፣ ዘማሪዎች ከሩቅ የተጋበዙ ዘማሪዎች በቀሩባቸው ቦታዎች እኛ ተተኪ ሆነን እየተተካን ኮንፈረንሶችን ከበር ማድረግ ምናምን እንዲህ አይነት አገልግሎቶችን ያገለግልን በመጣን ቁጥር በሰው አእምሮ በሰው ልብ ውስጥ እየገባን ስንመጣ ድንገት እግዚአብሔር ደግሞ የዝማሬውን አድማስ እያሰፋው ከተማው ላይ ደግሞ የተወጣጡ በክፍለ ማህበሩ የተደራጁ ልጆች ሆነን ደግሞ እንደገና በክፍለ ማህበሩ ስም በቋንቋ 12 ትራክ መዝሙሮች አወጣን ማለት ነው እንደ ኮሌክሽን። ከዛ ያንን ኮሌክሽን ዝማሬ እንደገና ለከተማው አበረከትን። ያንን ዝማሬ ካገለገልኩ ከዘመርኩ በኋላ እኔም እግሬ እንግዲህ በዛች ከተማ ላይ አልቆየም ማለት ነው። ወጣሁኝ 2007 ይመስለኛል 2007 ዓመተ ምህረት ወደ ሩቅ ሀገር ለኮንፈረንስ ተጠርቼ እንደወጣሁ በዛው ቀረው ወደ ኋላም ሳልመለስ ከዛ የአገልግሎት አድማስ አሁንም እየሰፋ ወደ አዲስ አበባ ገባሁኝ። እንግዲህ አሁን አዲስ አበባ እያገለገልኩ እገኛለሁ። ወይም ጌታን ከተቀበልኩ በኋላ በነበረኝ ሞመንት ውስጥ ትልቁ ተግዳሮት ዙሪያ ላይ ያሉ ጓደኞች ናቸው። የመጀመሪያ ተግዳሮት ሊሆን የሚችሉት እንጠጣ የሚሉ ይኖራሉ፣ ንቃ የሚሉ ይኖራሉ። እብን ዘፈንም መካከል ነበር። ለዘፈን የሚጋብዙኝም እድሎች ነበሩ። እነዛንም ጭምር ቆልፌያቸዋለሁ ማለት ነው። ለመናገር ደስ የሚለው ነገር በሰዓቱ የውሳኔውን ጉዳይ በራሴ ላይም ጭምር ነበር የጨከንኩት። መጽሐፍ ቅዱስ ላይ ጌታ ኢየሱስ ክርስቶስ የሚከተለኝ ቢኖር ራሱን ይካድ የሚለውን ቃል በራሴ ላይ በጣም ተግባራዊ ለማድረግ በተቻለኝ መጠን እጥር ነበር፣ ያንን ቃል ተግባራዊ ለማድረግ። አሁን ጓደኛን መካድ አይደለም ራስን ወደ መካድ አይነት አመለካከት ውስጥ ነው በሰዓቱ የነበርኩት እና ኢቭን ቢዝነሶችን የራሴን ቢዝነሶችን ሁላ ቆልፌያለሁ። በሰዓቱ የምሰራቸው በጣም ምርጥ ገቢ ማገኛቸውን ቢዝነሶችን ሁላ ቆልፌ ከነሱ ሽሽት በጌታ ወደሆኑ ልጆች በመቅረብ የመራብን የመታረዝን እንትንም ቴስት አድርጌዋለሁ፣ ቀምሼዋለሁ። ኢቭን ከእናቴ ጋር ማለት ስራ ቦታ ላይ ሆኜ በጓደኞቼ ምክንያት ጸሎቴን በደንብ እንዳልጸልይ ቢዝነሱም ጓደኞቼም እንደውም በጣም ጥፍንግ አድርገው ይዙ ነበረ። በሰዓቱ አንዱ ትልቁ ቻሌንጅ ብዬ ማስበው በደንብ አስሮ ሊይዘኝ የሚችል ርቀት እንዳልሄድ ሊከለክለኝ የሚችል አንደኛው የጓደኞች ዙሪያ ላይ ያሉ የተለያዩ እይታ ያላቸው ጓደኞች መኖር አንደኛ። ሁለተኛ ደግሞ የምሰራው ቢዝነስ ራሱ በጣም ለተወሰነ ጊዜ ጌታን ከተቀበልኩ በኋላ እዛው ሊስትሮ ተራ በጣም ተቸግሬያለሁ። በነገራችን ላይ ግን ምንድነው ያደረኩት? ለተወሰነ ጊዜ ከሊስትሮ ተራ መጥፋት ነበረብኝ። ከሊስትሮ ተራ የጠፋሁት እንዴት ነው ያደረኩት? ልክ እናቴ ጋር ሄድኩኝ። እናቴ ነገርኳት፣ እኔ ለተወሰነ ጊዜ አልኖርም እዚህ አንቺ ጋርም አልኖርም ብዬ አንዲት ፎጣ ይዤ አንጠልጥዬ አንድ ጓደኛ ያለ ዛሬ ላይ እሱን ጌታ ረድቶ በጣም በጥሩ ሁኔታ እያገለገለኝ ያለው እና እሱ ጋር ሄጄ እሱ ቤት ተከራይቶ ነበር የሚኖር እሱ ጋር ደባል ሄድኩኝ ማለት ነው። ከዛ እዛ ክላሴን 9ኛ ክፍል በሰዓቱ የተማርኩኝ ነበር። ክላስ የተማርኩ ስለነበረ ክላሴን የተማርኩኝ ቢዝነስን እየቀጠልኩ ነበር። ቢዝነስ አቆምኩ፣ ክላሴን ቀጠልኩ። ትምህርት እየተማርኩኝ ታርጌት ማድረገው ማንበብም መጸለይም ነበር። ግን በጣም የሚገርም ነገር ሌላ የሚረዳን ሰው አልነበረም። የሚያግዘን ብሉ ጠጡ የሚለን ሰው አልነበረም። ልብስ የሚጋዛ ሰው አልነበረም። ልብስ ሰውነቴ ላይ ልብሴ ቆሽሾ ቅያሪ ከማጣት እስኪ ቀምል ድረስ የምሬ ነው እስኪ ቀምል ድረስ
ያንን ሲቹዌሽን ወድጄና ፈልጌ አሳልፌዋለሁ። ግን በነዛ አይነት ሙቭመንት ውስጥ በነበርኩበት ሰዓት መዝሙር የመቀበልና መዝሙር ግጥምና ዜማ የመቀበል እንትኔ በጣም ከፍተኛ፣ ደግሞ ለአገልግሎት ያለኝን ፍላጎት በጣም ከፍተኛ፣ ጸሎቴ በሰዓቱ የነበረው የቃል ማንበብ ምናምን መንፈሳዊ ህብረቶች በደንብ እነሱን ዴቨሎፕ ማድረግ ስለፈለግኩኝ የግድ ከእንዲህ አይነት ሲስተም ውስጥ የተወሰነ ጊዜ መጥፋት ነበረብኝ። ግን የሆነ ጊዜ ምን አጋጠመን? ራበኝና አንድ ትልቅ ሰፊ ሜዳ አለ። ሄጄ ጌታን ጠየቁት፣ ለመንኩት። ጌታ ሆይ አሁን ማደግ የሚያስፈልገኝን መንፈሳዊ ህይወት የተወሰነ ማደግ ስለሚገባኝ ከስራ ከምን ርቄ ጠፍቻለሁ። አሁን ደግሞ የተወሰነ ስራ መስራት ፈልጋለሁና ቀድሞ የነበረውን የዘጋሁትን የስራ በር እንደገና ለመንኩት ጌታ። ያንን በር እንደገና ጌታ ከፈተልኝ ማለት ነው። አሁን ቃሉን የማንበብ የማጥናት እንትኔ ካፓሲቲ ከፍ ብሏል። ቀጥሎ ደግሞ ጸሎት ህብረቴ ከወንድሞች ጋር ያለኝ ህብረት ተስተካክሏል። ዙሪያ ላይ ያሉ ጓደኞቼ ቅድም ሊወተውት የሚችሉ በጣም ለክፉ ነገር ሊዳርጉ የሚችሉ ጓደኞች ከዙሪያ ርቀዋል፣ ተበትነዋል፣ ጠፍቼባቸዋለሁ። እንደገና እንደ አዲስ ስራ ቦታዬን ከፍቼ ጀመርኩ ማለት ነው። አሁን እዚህ አይነት ቦታ ላይ ያለው ሳዳም ትላንትን የነበረው ሳዳም አይደለም። በጣም በብዙ የህይወት ለውጥ ውስጥ ያለ ሳዳም ነው እና ያንን ሳዳም እግዚአብሔር እንደገና ክሬት ካደረገ በኋላ ቅድም ወዳልኩት ወደ አገልግሎት እድገት፣ መንፈሳዊ ለውጥ እና ከተማው ላይ የሚታወቅ ጥሩ ሽታ ያለው የአገልግሎት ሁኔታዎች እየተከፈቱ ከዛ በኋላ መጡ ማለት ነው። እውነት ለመናገር ያቺ የጠፋውባት ታይም ሪል የመሰራት ጊዜ ነበረች። በእርግጥም ደግሞ ተሰርቼባታለሁ። እኔ ብቻ አይደለሁም፣ በነገራችን ላይ ጓደኛዬም ጭምር አብሮኝ ከኔ ጋር ለዚህ ለእግዚአብሔር ቤት ፕሮግራም ሲሰራ የነበረ ጓደኛ ነበር እና እግዚአብሔር በዚህ ልክ በሰዓቱ ረድቶኛል። ግን የመጀመሪያው ምንድነው? ውሳኔ ለመወሰን አላንገራገርኩም ምን ለመናገር። ምክንያቱም የተሻለ ነገር ነው ያገኘሁት። ከዚህ በፊት የማላውቀውን ነገር፣ ተስፋ የሚሰጥ ነገር፣ የህይወት ሽታ ያለው አይደለም በሰማይ በምድር ራሱ በሰዎች ፊት ሞገስ ያለውን ድምፅ ነው ከጌታ የሰማሁት። ኑሮ በጣም የሚገርም ነገር ስነ ምግባር ምን እንደሆነ፣ ስነ ምግባር ግብረ ገብነት ምን እንደሆነ የተማርኩት ወደ ጌታ ከመጣ በኋላ። ግብረ ገብነት አይደለም ጤናማ የሆነ ንግግር ከአንደበቴ አይወጣም። ስድብ የቀላቀለው፣ ንቀት የቀላቀለው፣ በጣም በጥላቻና በክፋት የቀላቀለው ንግግር ነበር ቀድሞ የነበረው። ግብረ ገብነት ግን ከጌታ ተምሬያለሁ። እውነት ለመናገር ዛሬ ላይ እኔ ጋር ያለውን መልካም ነገር ሰው ቢያይ ከኔ አይደለም፣ አልነበርኩም፣ ያ ሰው አልነበርኩም። ዛሬ ላይ ሰዎችን ሳከብር፣ በትህትና ሰዎችን ሳናገር፣ እብን ኮሚትር ሲሆን ለሰዎች አንገቴን ስደፋ ወይም ደግሞ በተለየ አፕሮች ሰዎችን አፕሮች ሳደርግ ሰዎች ቢያዩ ከኔ አይደለም፣ ከኔ የሆነ አንድም ነገር የለም። ይህንን ሁሉ ምግባር የተማርኩት ወደ ጌታ ከመጣሁ በኋላ መንፈስ ቅዱስ ከነካኝ በኋላ። በጣም የሚገርም ነገር እኔ በጣም አንድ አመፀኛ ሰው ወደ ጌታ ሲመጣ የሚያርፈው ያ ወደ ጌታ የመጣ ሰው ብቻ አይደለም። በነገራችን ላይ ከተማው ላይ ያ አመፀኛ ሰው ያለበት ከተማ ጭምር ነው የሚያርፈው፣ እረፍት የሚያገኘው። ማህበረሰቡ ያርፋል፣ በዙሪያ ያሉ ሰዎች ያርፋሉ። እብን በሱ ሊጠቁ ያሉ ነገር ሊጎዱ ያሉ ሰዎች ጭምር እረፍት ያገኛሉ። በአንድ አመፀኛ ሰው ጌታን መቀበል ምክንያት እኔ ዛሬ ላይ ወንጌል አማኝ ውስጥ ያሉ ከ175% ሰው ታሪክ ብትጠይቅ የተገለለ፣ የተገፋ፣ በጣም ተንኩለኛ፣ አመፀኛ፣ ለክፉ ነገር የተሰጡ ሰዎች ናቸው። ባይዞይ አንድ ሰው
ከተማን ሊያሸብር ይችላል። አንድ ሰው ወደ ጌታ በመጣቱ ምክንያት ከተማ ሊያልፍ ይችላል። እና እግዚአብሔር በዚህ ልክ ነበር ሰዎችን ሁሉ ያሳረፈው፣ ሰዎችን ሁሉ ያረጋጋው። ትላንትና አንተ ከሳዳም ጋር እንዳትገኝ የተባሉ ልጆች ከዚህ በኋላ አንተ የሳዳም ኳይር ውስጥ ገብተህ ማጥናት አለብህ የተባሉ ከኔ ጋር የነበሩ አብሮ አደጎች አሉ። በሱ ቲም ውስጥ ገብተህ መማር አለብህ የተባሉ። ትናንትና ግን ከሱ ጋር ከዋልክ እገልሃለሁ ተብሎ በቤተሰቦቻቸው የተዛቱባቸው ልጆች። እግዚአብሔር ሰውን ከመሬት አንስቶ ቆርቆሮውን ዝገቱን አራግፎ እንደገና ለክብር አቁሞ የሚጠቅም ዕቃ ማድረግ ይችላል እግዚአብሔር። ይሄንን እኔ ያው ምስክር ነኝ፣ በህይወት ያጭዋል። እግዚአብሔር በጊዜው በሰዓቱ በዛ ታይም መጥቶ ይዞኝ ወደ ራሱ ባስጠጋኝ ኖሮ ቅድም የሚሉኝን ያንን እኔ ላይ ክፉ ትንቢት ሲተነበዩ የነበሩ ሰዎች የነሱ ትንቢት ተፈጽሞ ሊገኝም ይችላል። ምናልባት አሸባሪውኝም ሊገኝ ይችላል። እውነት ለመናገር አስተዳደጌን ታርጌት ማድረገው ለጥፋት ስለነበር እውነት ለመናገር እግዚአብሔር በእኔ ምክንያት ቤተሰቦቼ ጌታን እናቴ ጌታን ተቀብላለች። እህቶቼ ጌታን አግኝተዋል። የመጀመሪያ ቤት ውስጥ አመፀኛው ነኝ። የመጀመሪያው ቤት ውስጥ ጌታን ያገኘሁት እኔ። ከኔ ቀጥሎ እግዚአብሔር ደግሞ በቤታችን ውስጥ የወንጌልን ማዕበል የወንጌልን እሳት አንድዶ በህይወቴ ውስጥ እግዚአብሔር ምስክርነትን አስቀምጦ ጌታን ተቀብሎ ዛሬ ላይ እናቴ በጌታው አልፋለች። ታናናሾች በጌታ ናቸው። ሌሎችም ታላላቆች እህት የሆኑ በጌታ የሆኑ አሉ። እና እግዚአብሔር እኛ ቤት አመፀኛ በተባለው ሳዳም በኩል ገብቶ መዳን ምን እንደሆነ፣ ሰላም ምን እንደሆነ፣ ህይወት ምን እንደሆነ በተግባር አሳይቷል። ለዚህ ያው ምስክር ነኝ። አሁን ላይ እግዚአብሔር አድማሶችን አስቶ የአገልግሎት አድማሶችን አስቶ ትናንትና በልጅነት በዚያ ማንም ሊገምት በማይችል ስፍራ ላይ ሆኜ በስነ ምግባሬ በተበላሸው የህይወት ታሪኬ በገመቱ ሰዎች መካከል ውስጥ ባለውበት ታይም እጠቀምሃለሁ፣ ዕቃዬ ትሆናለህ፣ ታገለግለኛለህ ብሎኝ ለቃሉ እግዚአብሔር ታማኝ ያንን የተናገረኝን ቃል አድማስ አስፍቶ አሁን እኔ በብዛት ማገለግለው ክፍለ ሀገር ነው። የክፍለ ሀገር አገልጋይ ነኝ ማለት ይቻላል። በብዛት እንግዲህ አዲስ አበባ ላይ በጣም የተለያዩ ቦታዎች ባገለግልም ሞርገን አገልግሎቶቼ በተለያዩ ክሪስቶች በአብያተ ክርስቲያናት ሐመር በጣም ትላልቅ በረሃዎች እና ሙርሲ እና ሶማሊያ እዚህ በቡታጅራ ሶዶ ጉራጌ ውስጥ በወልሶ በተለያዩ ቦታዎች እግዚአብሔር የአገልግሎት አድማሶችን አስፍቶ ያገለግል ይገኛል። በዚህ አገልግሎት ላይ የአገልግሎት በሮችን ወይም ደግሞ የተለያዩ የአገልግሎት በሮችን በመክፈት እግዚአብሔር የተለያዩ ሰዎችን ተጠቅሞ ከኔ ቀደም ብለው ያገለግሉ ሰዎችን ትላልቅ እግዚአብሔር ሰዎችን እግዚአብሔር ተጠቅሟል። ከነሱ ጋር እንደገና ቆሜ ደግሞ እንዳገለግል እግዚአብሔር ደሰቶኛል። ይህንን የህይወት ምስክርነት መሰከረው ለእግዚአብሔር ክብር ነው። እግዚአብሔር እንዲከብር ትውልድ እንድታነጽበት መሰክራለሁ። በህይወት ውስጥ አንድ የተረዳሁት ነገር አለ። እንደ ሰው ትደክማለህ። መንፈስ ቅዱስ እኮ የተሰጠው ለደካሞች ለምን ደክምለኛ ነው። ድካሜን እቤት ከመንፈስ ቅዱስ ጋር አሳልፋል። አገልግሎትን ሊያስተው የሚችሉ ወይም ደግሞ አገልግሎትን እንድንተው የሚያደርጉ በበረታንም ጊዜ በደከምንም ጊዜ የሚዘረጉ በጣም ብዙ መረቦች ይኖራሉ። እነዛ መረቦች ግን
እውነት ለመናገር የትም ሄጄ አይደለም አመልጣቸው፣ ወደ ጌታ እጅ ወደ ጌታ በመሮጥ ከደከመኝ እነግረዋለሁ፣ ጌታ ወይ ደከመኝ። አሁን መቀጠል አልችልም፣ ጌታ እርዳ። ምንድነው የሚለው መጽሐፍ ቅዱስ? እናንተ ደካሞች ሸክም የከበዳችሁ ወደ እኔ እኔም አሳርፋችኋለሁ። ይደክመናል፣ ነገር ግን የሚያሳርፍ አምላክ አለ። መጽሐፍ ቅዱስ አሁንም ድጋሚ እግዚአብሔርን የሚጠባበቁ እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ፣ ለንስር በክንፍ ይበራሉ ይሄዳሉ። ኦኬ አዎ አየህ፣ እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ። ኃይል የሚታደሰው ባይዞ ከደከም ስደክም ነው። ማንም እኔ እንደበረታው እንደተጋው ነኝ ማለት አይችልም። እንደክማለን ደግሞም እንበረታለን። ስለዚህ መጽሐፍ ቅዱስ ውስጥ የመበርታት ጊዜም አለ፣ የመድከም ጊዜም አለ። ይህንን ሀቅ ይዘን ነው የምንሄደው። ከዚህ እውነታ ውጪ መራመድ አንችልም። ስለዚህ በጣም ያደከሙ ጊዜዎች፣ በጣም የደከምኩባቸው ጊዜዎች አሉ። ኢኮኖሚ ያደክማ፣ አገልግለ ሰዎች በአንተ ተባርከው አንተ የምትበላውን አተ የምትቸገርበት አይነት ሁኔታ ሊፈጠር ይችላል። እነዛ ጊዜያት እንደሚኖሩም አውቀ ነው ወደ አገልግሎት ስገባ የምገባው። አሉ ብለህ አምነህ ነው የምትገባው። ችግር አለ ብለህ አምነህ ገባህ። ሁለቱንም ሚዛናዊ፣ ስኬትም አለ ችግርም አለ ብለን ነው የምንገባው። ያ ማለት ግን አሁንም ታርጌታችን ችግሩም አይደለም ስኬቱም አይደለም። ለእኛ ስኬታችን ጌታ ነው፣ በረከታችንም ጌታ ነው። እሱን ይዘን ወደፊት እንቀጥላለን። ስለዚህ እንደክማለን፣ በጣም እንደክማለን። ነገር ግን ኃይላችን ይታደሳል። በእግዚአብሔር ኃይል። አጽናኙ በመጣ ጊዜ ኃይልን ትቀበላላችሁ ሲል ኃይል የሚያስፈልገው ለማን? ለደካማ። የደከሙ ሰዎች ኃይል ይቀበላሉ። ከማን? ከመንፈስ ቅዱስ። መንፈስ ቅዱስ ኃይልን የሚቀበሉበት ሆኖ በምድር ላይ ተገልጧል። ሌላው በጣም ህይወት አሰልቺ ይሆናል ብዬ የማስበው የህይወት ኳሊቲ በጣም ዙሪያችን ላይ ከምናያቸው የአገልግሎት ሁኔታዎች እንዳልኩ የህይወት ኳሊቲ የተሻለ የህይወት ኳሊቲ በሰውም በእግዚአብሔር ፊት ለማምጣት በምታደርጋቸው ጥረቶች ውስጥ ብትደክምም እንኳን ብትደክመው። ስለዚህ ድካምን ያልቀመሰ አገልጋይ አለ ብዬ አላስብም። ሁሉም ሰው ይደክማል። ነገር ግን ደግሞ እግዚአብሔር በሰጠን ፓተር፣ በቃሉ በኩል በመንፈስ ቅዱስ በኩል በተሰጠን ፓተር ሁልጊዜ እየበረታን እንሄዳለን። ስለዚህ እነ ጳውሎስም ደክሞ ያውቃሉ፣ ሐዋርያትም ደክሞ ያውቃሉ። ነገር ግን ደግሞ የተቀበሉት መንፈስ እንደገና አበርትቷቸው ይቀጥላሉ። እንደክማለን፣ በጣም እንደክማለን። ነገር ግን በርትተን ኃይላችንን አድሰን እንቀጥላለን። ጌታ የተባረከ ይሁን። እንዳልኩ የቤተሰብ በልጅነት ነው ከቤተሰብ ጋር የነበረኝ የህይወት ቼን የተሰበረው። የአባት ፍቅር በደንብ ቴስት አላደረኩም። አባትነቱን ሙሉ ኃላፊነት የወሰደው ጌታ ነው። ከዛ ጋር አያይዞ ከምዘምራቸው መዝሙሮች አንዱ አባት አግኝቻለሁ የሚል መዝሙር በብዛት ስቴጆች ላይ እግዚአብሔር በሰጠኝ እድል ይህን መዝሙር ዘምራለሁና ምናልባት መዘመር ካለብኝ አባት አግኝቻለሁ፣ አባት አግኝቻለሁ፣ አባት አግኝቻለሁ፣ አባት አግኝቻለሁ፣ ወዳጅ አግኝቻለሁ፣
ወዳጅ ወዳጅ አግኝቻለሁ ወዳጅ አባት አግኝቻለሁ አባት አባት አግኝቻለሁ አባት አግኝቻለሁ አባት አግኝቻለሁ አባት የምድረ በዳ ጓደኛ የምድረ በዳ ጓደኛ የምድረ በዳ ጓደኛ የምድረ በዳ ጓደኛ ብቸኝነቴን አስረሳኝ ብቸኝነቴን አስረሳኝ ብቸኝነቴን አባትነቱን አሳየ አባትነቱን አሳየኝ አባትነቱን የምድረ በዳ ጓደኛ የምድረ በዳ ጓደኛ የምድረ በዳ ጓደኛ የምድረ በዳ ጓደኛ ያኔ ሰው በሌለኝ ጊዜ ብቻዬን ነኝ ብዬ ሳነባ ያኔ ኢየሱስ እኮ ነው ከዓይኖቼ ያበሰው ያን እንባ እኔስ ውለታው አለብኝ ዘምሬ ይወጣልኝ ኧረ እኔስ ውለታው አለብኝ ዘምሬ ይወጣልኝ ዘምሬ ይወጣልኝ ዘምሬ ይወጣልኝ። መጽሐፍ ቅዱስ ላይ እቺ ቃል ሁሉ ጊዜ መጽናናባት ቃል ነች። ማለት ብዙ ጊዜ ብዙ ሰዎች ክርስቲያን ከሆኑ በኋላ ጌታን ከተቀበሉ በኋላ በቤተ ክርስቲያን የተመላለሱ even በድካማቸውና በራሳቸው በሚያሳልፉት የህይወት ውጣ ውረድ ምክንያት እግዚአብሔር የሚተዋቸው ይመስላሉ ወይም የሚመስሏቸው ሰዎች አሉና መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ አንድ ቃል ያላት በጣም ይገርመኛል። ወላጅ እንደሌላቸው ልጆች አልተዋችሁ እና እንደማይተወኝ አባትነቱ ዘላለማዊ እንደሆነ ደግሞ ይህንን አባትነት ፕራክቲካሊ ያሳየ አባት እንደሆነ ስለገባኝ በተደጋጋሚ ስለ ጌታ ኢየሱስ ክርስቶስ አባትነት ዘምራለሁ እና ይህንን መዝሙር መቼም በህይወቴ ከኔ ህይወት ጋር የሚገናኝ ኃላፊነቱን ሙሉ በሙሉ የኔን ኃላፊነት የወሰደው ጌታ ኢየሱስ ነው። ሰዎች ዙሪያ ላይ ያለው ሰው ማህበረሰቡ ያደኩበት even መልካምም ክፉም ጥሩ ምላሽም እንኳን መጥፎ ምላሽም እየሰጠ ያሳደገኝ ማህበረሰብ ስለነገ እኔን ሲያይ ምንም ተስፋ የለውም። ግን እግዚአብሔር የኔን ኃላፊነት ወስዶ አባትነቱን ሙሉ በሙሉ ወስዶ ተቀብሎ እስካሁን ድረስ አስቀጥሎኛል። ነገም ደግሞ ያስቀጥለኛል። ሙሉ ተስፋ አለ። ጌታ ኢየሱስ ይባረክ። ሃሌሉያ። መንፈስ ቅዱስ ለኔ እውነተኛ የደስታ ምንጭ ነው። መንፈስ ቅዱስ ለኔ ይሄ ብቻ ነው ማለት አልችልም። ማለት መንፈስ ቅዱስ ከኔ ጋር አብሮኝ ሆኖ መንፈስ ቅዱስን በትንሽ ነገር ልወስነው አልችልም። ቢኮዝ መንፈስ ቅዱስ የሁሉ ስኬቶች የሁሉ በረከቶች
ሶርስ ስለሆነ ምንጭ ስለሆነ መንፈስ ቅዱስ ለኔ ይሄ ብቻ ነው ማለት አልችልም። ጌታ ኢየሱስ ክርስቶስ ሐዋርያትን አስተምሮ ትንሣኤውን ካዩ በኋላ በዛ እየተደሰቱ እያሉ ስለ መሄድ ተናገረ። እኔ ብሄድ ይሻላችኋል፣ ነገር ግን አጽናኙን እልክላችኋል። እሱ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። መንፈስ ቅዱስ መሪ ነው። መንፈስ ቅዱስ መሪ ከሆነ ደግሞ የምንመራው ስኬት ወዳለበት፣ በረከት ወዳለበት፣ እውነተኛ ደስታ ወዳለበት፣ ዘላለሜ ወዳለበት፣ የኔ ፍጻሜ ውብ ወደሚሆኑበት እንደሚመራኝ 100% አምናለሁ። መንፈስ ቅዱስ ለኔ የሁሉ ነገር፣ የበረከቶች ሁሉ፣ የስኬቶች ሁሉ ምንጭ ነው። መንፈስ ቅዱስን ካገኙ በኋላ መኖር ምን እንደሆነ ቴስቱን በደንብ የተረዳሁት፣ ህይወት ምን እንደሆነ ህይወትን በደንብ ያጣጣምኩት በመንፈስ ቅዱስ አማካኝነት ነው። ኢየሱስ ክርስቶስን ያብራራልኝ መንፈስ ቅዱስ ነው። ክርስትናን በደንብ ግልጽ ያደረገልኝ መንፈስ ቅዱስ ነው። ጌታ ኢየሱስ ክርስቶስ የተባረከ ይሁን። በመንፈስ ቅዱስ ምክንያት ብዙ ነገር ልል እችላለሁ። ስለ መንፈስ ቅዱስ ከጠየቀኝ በጣም ብዙ ነገር ላወራ እችላለሁ። ስለዚህ መንፈስ ቅዱስ ለኔ ሁሉ ነገር ነው። እንግዲህ አሁንም በህይወት ዘመኔ ከህይወቴ ጅምር እስካሁን ድረስ እስካለሁበት ነገ እስከምቀጥልበት ምዕራፍ ድረስ ሊያስቀጥለኝ የሚችለው እግዚአብሔር ነው። እኔ ማመሰግነው አሁንም ቢሆን በእኔ ህይወት ውስጥ ብቸኛ ቀዳሚ ሊመሰገን የሚገባ ትልቁን ድርሻና ትልቁን ቦታ ሊይዝ የሚችለው እግዚአብሔር ነው። እግዚአብሔርን ለዘላለም እጅግ አድርጌ አመሰግነዋለሁ። ከዛ ቀጥሎ ግን በእኔ ህይወት ውስጥ እንግዲህ እግዚአብሔር ሲባርክ ሰው አይደለም የሚሰጠው። ውዷን ባለቤቴን ኢንጂነር ራሄል ሻምበልን እጅግ አድርጌ አመሰግናለሁ። ምንም በሌለኝ ሰዓት ባዶ ሆኜ እያለሁ እኔ ጋር ያለው ጌታ ነው። የጌታ አገልጋይ ነኝ። ገንዘብ፣ ወርቅ፣ ንብረት የለኝም፣ ሀብት የለኝም። የምታገቢኝ ከሆነ አብረን እንኖራለን ስል ያለምንም ማንገራገር አብራኝ ምንም በሌለበት ምድረ በዳ ላይ ያገባችን ጌታን አይታ እና ወዳ ፈቅዳ ያገባችን አብራኝ እስካሁን ድረስ ከጎኔ ያለች ውዷ ባለቤቴ ኢንጂነር ራሄል ሻምበልን እጅግ አድርጌ አመሰግናለሁ። ከዛ ቀጥሎ ደግሞ በጣም እንግዲህ በጓደኛ በጣም አልተከበብኩም፣ ግን በጣም ወንድም ብዬ ማለት ወንድም የሚለውን ቃላት እብን አንዳንድ ጊዜ የአባትነትን ቦታ ይይዛል፣ የወንድምነትን ቦታ ይይዛል፣ የጓደኝነትን ቦታ ከበር የሚያደርግልኝ ሳጠፋ ገስጾኝ ጥሩ ነገር ሳድርግ ደግሞ በጣም አፕሪሼት አድርጎኝ የሚያልፍ አንድ በጣም የምወደው አገልጋይ ወንድሜ ነቢይ ኢሳያስ ጊርታን እጅግ አድርጌ አመሰግናለሁ። እሱም ቤተሰቦቹን፣ ባለቤቱ፣ ወንድሞቹን እጅግ አድርጌ እባርካቸዋለሁ። በእኔ ህይወት ላይ እናንተ ከጌታ ቀጥሎ ያስቀመጣችሁት አሻራ ትንሽ አይደለም። ቴንኪዩ። በጣም ላመሰግናችሁ እወዳለሁ። ጌታ እጅግ አድርጎ ይባርካችሁ። ዘመናችሁ፣ ዘላለማችሁ በጌታ በኢየሱስ ክርስቶስ የተባረከ ይሁን እላለሁ። ኢየሱስ ያንተ ፊት ፈገግ እንዳለ አልተለዋወጠም እንዳለ
የኔ ወዳጅ ያንተ ፊት ፈገግ እንዳለ እንዳለ አለ እንዳለ አለ እንዳለ አለ አልተኮሳተረም እንዳለ አለ እንዳለ ፊት ፍቅር ያዘንባል በህይወት ያኖራል በህይወት ያኖራል ፊት ፍቅር ያዘንባል በህይወት ያኖራል አዎ በህይወት ያኖራል ፊት ፍቅር ያዘንባል በህይወት ያኖራል በህይወት ያኖራል ፊት ፍቅር ያዘንባል በህይወት ያኖራል አዎ በህይወት ያኖራል ያንተ ፊትማ ያለመልማል ያንተ ፊትማ ያለመልማል ያንተ ፊትማ ያለመልማል ያንተ ፊትማ ያለመልማል የደከመው ያበረታል የሞተውን ይቀሰቅሳል ደካማነቴን ያስረሳል የሞተውን ያነሳዋል በሰላም እንድኖር ምክንያቱ ያንተ ምህረት ብዛቱ ያንተ ምህረት ብዛቱ ያንተ ምህረት ብዛቱ ካንተ ጋር እንድኖር ምክንያቱ ያንተ ምህረት ብዛቱ ያንተ ምህረት ብዛቱ ያንተ ምህረት ብዛቱ ፊት ፍቅር ያዘንባል በህይወት ያኖራል በህይወት ያኖራል ፊት ፍቅር ያዘንባል በህይወት ያኖራል አዎ በህይወት ያኖራል እንደኔ አይነቱን በህይወት ያኖራል በህይወት ያኖራል አትኮሳተርም ያንተ ፊት ዘወትር በኔ ላይ ያበራል ምሕረት ነው ህልውናዬ ህልውናዬ ለኔስ ህልውናዬ ፊት ነው ህልውናዬ ህልውናዬ ነው ለኔስ ህልውናዬ ምሕረት ነው ህልውናዬ ህልውናዬ ለኔስ ህልውናዬ ምሕረት ነው ህልውናዬ ህልውናዬ ነው ለኔስ ህልውናዬ